ግን አንዳንዴ ሰላምን ፈልገህ እኮ የሚመጣ ነገር የለም። ሰዎች ናቸው አይደለ የኢትዮጵያን ፖለቲካ እንዲህ ምስ የሚያደርጉት የተወሰኑ ሰዎች። እነሱ አሁን የኢትዮጵያ ጣፈንታ እኮ በተወሰኑ ሰዎች እንትን ላይ ሆናለች፣ መዳፍ ላይ ወድቃለች። የተወሰኑ ሰዎች ናቸው ማሽከርከር የሚችሉ ጦርነት መጀመርም ማቆም የሚችሉት የተወሰኑ ሰዎች ናቸው። እና ያ ስለሆነ እኮ አሁን የኢትዮጵያ ጣፈንታ በህዝብ የሚወሰን ቢሆን አሪፍ ነበር። አሁን ግን በህዝብ ሳይሆን በተወሰኑ ግለሰቦች እና ያስፈራል በጣም። እነሱ ሲፈልጉ ወደ ውጊያ ይገባሉ፣ እነሱ ሲፈልጉ ወደ ሰላም ይመጣሉ፣ እነሱ ሲፈልጉ ይሄ ደግሞ አስቸጋሪ ነው። የኢትዮጵያ ህዝብ እኮ አሁን አገር አልባ እኮ ነው። በአገሩ ላይ አገር አልባ ሆኖ ነው እንትን የሚለው አይወስንም ውሳኔዎች። ናውጣት ዋጋ ይዋጋል እና አርፈ ተቀመጥ አርፎ ይቀመጣል። ይሄ አስቸጋሪ ይሆናል። አሁን ይህንን እንትን ለማለት ይከብዳል እና መክቦዱ ይከብዳል። መክቦዱ በጦርነት ላይ ስንት ሰው ስንት ወጣት የታጣበት ወደ አንድ ለመምጣት ክብደት አለው፣ ርዝነትም አለው፣ ኃይልም አለው፣ ፓወርም ያስፈልጋል። እዚህ ላይ ግን ኮንትረር አድርገ አንተ ማለት ነው መብርሃን ጅቦ ህዝቡን ወደ ሰላም መምጣት ትችላለህ። ወጣቱ እኮ ነጭ ወረቀት ነው። መብርሃን ራሱ ነጭ ወረቀት ነው። የሰጠኸውን ይቀበላል። ዘረኝነት ከሰጠኸውም ይቀበላል። ስድብም ከሰጠኸው ይቀበላል። ሰላምን ከሰጠኸው ይቀበላል። እዚህ መሀል ላይ ግን አንተ ጅቦ መሄድ ያለብህ በሰላም ወጣቱ እንደ ወረቀት ከቀረጽከው ስትሰጠው ሰላምን ስትሰጠው ሞትን አያስፈልግም፣ ጦርነትን አያስፈልግም። እናት መሞት የለባትም። እናት ወልዳ ልጇ ማጣት የለባትም የሚል ሀሳብ ብትሰራበት መብርሃን እንኳን የሰሜኑ ክፍል የኢትዮጵያ ክፍልም ማስተካከል ትችላለህ። አሁን እኮ ጦርነቱ መብርሃን ቄር እንዳይል እዚህ ያለ አካባቢ ብዙ ጓደኞች ስላሉ እንዳይደብርህ እንጂ አሁን ያለ ጦርነት እኮ ወደ አማራ የሚሄድ አማራ ተወላጅ ያለው እኮ ወደ አማራ ክልል ግዳጅ አይሄድም። የአማራ ልጅ ተወላጅ ካለ አይሄድም። የትግራይ እንኳን የለንም፣ አሁን የለንም፣ ባዶ ነን። አማራም የለውም፣ ባዶ ነው። እና በአንድ እንትን የሚንቀሳቀስ ኃይል ካለ ለኛ ስጋት ነው። ገብቷል? የሞትን መኖር አንችልም። ስለዚህ እዚህ ላይ ግን ብታስተካክልልን አንተ ጎበዝ ነህ አሉ ብዙ ሰዎች። አንተ እኮ አስተሳሰብህ እኮ ልክ እኮ ነው። አማራና ትግራይ አንድ መሆን አለበት ምናምን፣ ይሄ ትክክል ነው። ግን ይኸው አንድ የሚኮነው ዝም ብሎ አይደለም። ዝም ብለህ አንድ አትሆንም። አሁን ብዙ ጥያቄዎች አሉ። አንድ የማያደርጉን ነገሮች ብዙ ናቸው። አንድ የሚያደርጉን ነገሮች አሁን በእምነት እንደነገርኩ፣ ባለባበስ፣ በአመጋገብ፣ አብሮ በመኖር በመጋባት እንጂ በፖለቲካ አመለካከታችን በጣም ልዩነት አለን፣ በጣም ሲበዛ። ይሄን ደግሞ ለማስተካከል አዲስ ትውልድ መምጣት አለበት። አዲስ ኢትዮጵያ ላይ አዲስ ፖለቲካ። አሁን አማራ ህገ መንግስቱን ፍጹም አይቀበልም እኮ ታውቃለህ አይደለ? የትግራይ ደግሞ ህገ መንግስቱ ይከበርልኝ እኮ ነው። ህገ መንግስቱ ተጥሷል፣ ይከበር ነው። ብዙ ነገር አለ እና ምንድነው አሁን መጸለይ ነው። ዘመነ ካሴን እንዲህ በአቋራጭ ከያዝ ነው ምናምን ይሄ አሪፍ ነው። ጅቦ አዲስ ህገ መንግስት የአማራ ማለት ህገ መንግስቱ አይቀበሉ የሚል ችግር የለውም። አንድ ሰው እኮ የማይጥመው ከሆነ ህገ መንግስቱ አልቀበለውም ማለት ይችላል። ጦርነት ግን ይቁም ነው ህገ መንግስት መቀበል። አሁን ትግራይም እኮ የነበረ ህገ መንግስት ኢህአዴግን የሰራው እሱ ብቻ እንደ ሐውልት ይዘን እንሄድ አንልም። መሞት ብቻ ይቅር፣ ሰው በኖረበት በተፈጠረበት ይቀመጥ እንጂ ህገ መንግስቱ አንደኛው በስክሪፕቶ ከሆነ ችግር የለው። መቀየርና አለመቀየር የህዝቡ ነው። አንተም እኔም ያም ተጨምሮ የሚስተካከል ነው። ችግር የለውም። ህገ መንግስቱ መቀየር አለመቀየር አያጣላንም። አሁን ዝም ብሎ የኔ ነው የሚል ቃላቸው ሁሉ የማያስፈልግ በኢትዮጵያ ውስጥ አያስፈልግም። አንድ ሰው እንኳን ደህና ኢትዮጵያ ውስጥ ሀገር ኢትዮጵያን ለቀን እንኳን በዱባይ በሳዑዲ በአውሮፓም በአሜሪካም በእያንዳንዱ እየኖሩ አይደል? እያንዳንዱ ህገ መንግስት እኮ አለው የሚኖርበት ህገ መንግስት እኮ አለ። አሁን ጀርመን ላይ ቁጭ ብሎ አሁን ለምሳሌ ጀርመን ላይ ቁጭ ብሎ ጀርመን በአንድ ፀሐይ ከስንት ሚሊዮን ህዝብ ያለቀባት ናት። እዛን አሁን ታሪኩ አይሰራም። ዛ እንደቸው ውሃ መጠጫ ተጥሎ ነው የሚሄድ እንጂ ያ ድሮ እንዲነበረን ታሪክ ምናምን አይባልም። ኢትዮጵያ ግን የአፄዎቹ የነገስታቱ የእንትኑ ታሪኩን በቃ አስካሬን ይዘን ሞዘር ካልሆነ በስተቀር ወጣቱ ጥሩ አጀንዳ ኑሮ ወይም ጥሩ አስተሳሰብ ኑሮት ለኢትዮጵያ የሚጠቅም አካሄድ አላየንም እስካሁን ድረስ። አሁን አዲስ ትውልድስ ምን እየሰራ ነው? ያ መቀጠል ነው። በኢህአዴግ ጦርነት ነበር፣ በብልጽግና ጦርነት ነበር፣ በደርግ ጦርነት ነበር፣ በኃይለ ሥላሴ ጦርነት ነበር፣ በዮሐንስ ጦርነት ነበር፣ በመሌሊክ ጦርነት ነበር። ከጦርነት ኢትዮጵያ ወጣት አጣቀም በጭራሽ። ስለዚህ ወጣቱስ ምን እንጠቀም የሚል ሐሳብስ ምን እይታ አለ? እዚህ ላይ የምትለው ነገር ካለ ትንሽ ልስማ። አሁን ወጣቱ እኮ ሰርቶ መለወጥን፣ ቤተሰብ መመስረት፣ መውለድ፣ መክበድ ይህንን እኮ ነው። እናቱን አባቱን መጦር ነው የሚፈልገው የወጣቱ እኮ። ማንኛውም ወጣት ይሄ ነው ፍላጎቱ። ግን
ይህን ፍላጎቱን የሚያሟሉለት እድሜ ጠገብ ወልደው አያት ቅድመ አያት ያዩ በዛም በዚህም የሚተዋወቁ እነሱ ናቸው እኮ ጦርነቱን የሚፈጥሩት ጦርነቱን የሚያቆሙት። የሰው ልጅ ሰላም ይሁን ብለው ኢትዮጵያ ውስጥ እኮ አብይም ሌሎችም ተነጋግረው እኮ ሰላም ማምጣት ይችላሉ። ግን በቃ እነሱ ናቸው አሁን የዚች ሀገር ፈላጭ ቆራጭ እነሱ ናቸው። እኛ ለፈለፍን ጮህን አልጮህን ጦርነት ይነሳ ካሉ ዛሬውኑ ይነሳ። ዛሬውን ሰላም ይምጣ ካሉ ሰላም ይመጣል ዛሬ። ግን ለስልጣናቸው ሲሉ ወይ ደግሞ ለወንበራቸው ለዛች እሾሃማ ወንበር ሲሉ ህፃናቶችን ያስጨፈጭፋሉ፣ ያስገድላሉ ምናምን እንጂ ታውቃለህ። አሁን እንዲህ ነው ባለ ወጣቱ ፈልጎ አይደለም የሚዋጋው። አንተ ፈልገህ ነው በረሃ የወረድከው። ያኛው አላየህም? ቴሌግራም ላይ ምናምን ስትገባ ያ ሁሉ ወጣት በአማራ ክልል ላይ እየታጨደ የሚሞተው ፈልጎ እኮ አይደለም። እነዚህ በቃ እና የሀገራችን ፖለቲካ የሚመራው በተወሰኑ ሰዎች ፍላጎት ነው። እኛ አቁም ብለህ ነው የሚቆም ነገር አይደለም እንጂ ማንስ ይፈልጋል? ግዳጅ አይደል እንደ ወጣቱ እየታፈሰ አይደል የሚገባው ሳይፈልግ ጅቦ። እዚህ ላይ እኮ እውነት ወጣቱ ብቻ አይደል፣ ፖለቲከኞቹ አራጋቢ በዝተዋል። ትክክል ነህ። አሁን ለምሳሌ በትግራይ ካየነው በጦርነቱ ሲመራው የነበረ ጌታቸው ረዳ፣ ነጻድቃን፣ ማንም ሰው የማያውቃቸው የትግራይ ልጅ እነሱን የማያውቅ በእነሱ እስትንፋስ የማይነፋ ወጣት አልነበረም። ነበርኩበት እኔ እስካሁን ድረስ ያለሁበት ትጥቁ ስለሆነ ማለት ነው። አሁን ግን ዳንኤል ክብረት ለትግራይ ጥላቻ የምትለው ዳንኤል ክብረት አውሮ ጌታቸውና ዳንኤል ክብረት አውሮ ቁጭ ብሏል። እንግዲህ እና አረጋ ከበደም እነ ተመስገን ጥሩነህም እነ አብይ አህመድም ሁላቸው በቃ ትላልቅ መሳፍንት በፊት ስለሚተዋወቁ እኮ ነው። ከዚህ በፊት ይተዋወቁ ነበር። አሁን ምን ማድረግ አለብን እዚህ ላይ ማለት ነው። እነሱን እንደማይጠቅሙናል በቃ አሁን ሰሜኑ ክፋል ማለት ነው። በቃ ፖለቲካ እንደማይጠቅመን በፖለቲካ የሚሰራ ሴራ የወጣት በቃ በዛት ትግራይና አማራ ዝም ብለን ህልፈታችን መሞት የለብንም። ፖለቲከኞች አይተናል። ከጦርነቱ ሳምንት ሳይፈጃቸው ታርቀዋል። እንደዛ አይቻልም። ምን መሰለ እነሱ አሁን ብር አላቸው፣ ከትላልቅ አገሮች ጋር ግንኙነት አላቸው። እንዴት ነው ወጣቱ አልፈልግም ብሎ እኮ ዝም ብሎ አልፈልግም ብሎ መኖር አይቻልም። ተና ብለው ነው የሚያዋጉ። ካልሆነ ብዙ ነገር ያደርሱብሃል። መኖር እስከምጠላ ድረስ ነው። ብዙ ነገር አለ እንጂ አንተ አሁን ወጣቱ እንዳልከው እምቢ ማለት አይችልም። አልዋጋም የሚል ወጣት አይቻልም፣ አይችልም። እነሱ ናቸው ፈላጭ ቆራጭ። አንተ ፈጣሪ ካለ እኛ አሁን አንዋጋ። እኛ አሁን አብይ አህመድ ጦርነት ከፋኖ ጋር ሲጀምር ራያን ተውት እንትን ተውትና የፈለጋችሁን የፋኖ እናታችሁ የደፈረ አጥፉት እንጂ ጉቡ እኮ ብሎ ነበር። እኛ ግን አንዋጋም ብለናል። ማንም ሰውና ተዋጋ አማራ ክልል ገብተናና ተዋጋ ወይም አፋር ክልል ገባና ተዋጋ ካለይ እኔ አልዋጋም። አሁንና ተዋጋ ብሎ የሚመራኝ መንግስት የለም። በትግራይ ክልል ራሱን የቻለው የሚመራው ነው የተሰጠው የህዝብ ኃላፊነት አለው። ህዝቡን የሚፈልገው ልማት አንዳንድ እንጂ እየፈለገው እንደ ቅጥረኛ ወስዶ አያዋጋኝም። ልዋጋም አልችልም። እዚህ ላይ እኮ አሁን በአማራ ክልል ያለ መዋቅረኛ ክንፍ አሁንም ራሱ እና ተዋጋ ለዚህም እናት ድፈር እንዲያ ሀገር አጥፋተው ብሎ አይሄድም። እዚህ ላይ አይሰራም። ኢትዮጵያ ግን ለመስተዳደር ከትግራይ ኃይልም አሉ፣ ከአማራ ክልልም ፋኖ አሁን የተዋጋ ነው። ከሱ ከኦሮሚያም ለምን ዋላ ልዩ ኃይል የታጠቀ ኃይል አዲስ አበባ ላይ ቁጭ ብሎ እኮ ሞክሮ በአንድ ላይ ጥምረት ፈጥሮ እኮ ኢትዮጵያን መቀጠል እንችላለን። እንደ ኢትዮጵያ የምንባል አንደኛው መብርሃንን ከታሪክም ካየን አዲስ አበባ እኮ የሞተው ስንት ዓመት ናት? መብርሃንን የነበረው የቤተ መንግስቱ የታሪኩ ምናምን እኮ አለን እጃችን ላይ። እዚህ ላይ እኮ ድርድር ምናምን የለው። አማራና ትግራይ ለምን ታረቃችሁ የሚልም አለ። መታረቅ ብቻ ሳይሆን እንግዲህ ወዲያ ጭራሽም ጦርነት እንዳይከፈት እንዘጋዋለን። እንደምንዘጋውም እርግጠኛ ነኝ። ማለት አሁን እኮ ይዘን ያለን የሆነ ትንሽ የቅንፍ ነው። ይሄ አይቻልም። ይሄ የሚቻል ነገር አይደለም። አንተ አቆማለሁ ብለህ ወይ ደግሞ እናቁም ብለህ የምታቆመው ነገር አይደለም። አንደኛ ነገር ደግሞ አሁን ብልጽግና የምትለው አካል ከኢትዮጵያ ሚኒስተሮች ከኢትዮጵያ ሕዝብ ጋር ምንም አይነት ግንኙነት የለውም። በተለይ አብይ አህመድ እንዳለ ውሎው አዳሩ ጓደኞቹ የትላልቅ ሀገር መንግስታት ናቸው። ስለ ኢትዮጵያ የሚወስነው ከሚኒስተሮች ጋር ሳይሆን ወይ ደግሞ ፓርላማ ላይ ወጥቶ ሳይሆን ከሌሎች ሀገሮች መንግስቶች ጋር ነው። ቢሊዮነር ሚሊዮነር ከሆኑ ሀገሮች ጋር እና ይከብዳል። እናቴ በጣም እኮ ነው የሚከብድ። አሁን እንደ ቀላል እናየዋለን እንጂ እሱ ስለ ኢትዮጵያ የሚወስነው ስለ ኢትዮጵያ የሚያወራው ከሌሎች ሀገሮች ጋር ከትላልቅ ሀገሮች ብር ካላቸው መሳሪያ ከሚያቀርቡለት ሀገሮች ጋር ነው።
ወጣቱን ዝም ብለህ ተነደዋለህ። እሱ ምንም ችግር የለም። በተለይ ኢትዮጵያዊ ወጣት እኮ እንዴ ሱዳን አደገባችን ያሉት ዳቦ ተወደደ ብለው መንግስት የሚገለብጡ ኢትዮጵያ እኮ እንዲህ እኮ በቃ እንዲህ ነው። እና ምን መሰለህ አሁን ወልዳይ ሀወይ ይከብዳል። አንፈልግም ብለን ፍጹም የምንተወው ጦርነት የለም። አፍንጫችንን ይዘው ነው የሚያስገቡን በየቤታቸው። እንዲህ አንተ ቤት እየሰበሩ ወጣቶችን ሲያወጡ አልነበር? እንዲ አልጋ ስር የተደበቀውን ወጣት እየጎተቱ ናግባ ሲሉት አልነበር? ይህን አትክድም አደለ? በየክልሉ በየወረዳው በየቀበሌው አደለ እንዲ ወጣቱን እያፈሱ የሚያስገቡት። አንፈልግም ብለ ውጊያ ልታቆሙ አችልም። በተለይ አብይ አህመድን ደግሞ እንደ ቀላል ማየት የለብንም። አንዳንዴ ቲፔልፍ የተሳሳተችው እኮ አብይን ቀለል አድርጋ ስላየች ነው አይደል? ይህን ሁሉ መስዋዕትነት ያስከፈላል አይደል? ቀለል አድርጋ ብትዘጋጅ እኮ መስዋዕትነት ይቀልል ነበር። እና አብይ አሁን እኔ እንጃ ቲፔልፍ አሁን ነገሮችን ካስተካከሉ ትንሽ የህዝብ ሞት ሊቀንስ ይችላል እንጂ እሱ ጅቦ ቲፒኤልኤፍ አሁን ጦርነት ህዝቡ ካልፈለገው መውረድ እንደሚችል እኔ እርግጠኛ ነኝ። ቲፒኤልኤፍ አለ ቲፒኤልኤፍ ወይም የሆነ ታጣቂ ኃይል ሳይሆን አብይ አህመድ ትክክል ከአውሮፓ ሀገሮች ምናምን ትላልቅ መሪዎች ነው ኢትዮጵያ የምትባል ታላቅ ሀገር ይዟት ያለ እሱ ነው። እንኳን እንደኔ አብይ አህመድ እኮ የኢትዮጵያ የተማረ ኃይልም እኮ በውጭ ሀገር በትላልቅ ሚዲያ ላይ ገብቶ እኮ የተናገረ ነው። ግን ማለት አንችልም የሚል ቃል ግን ጅቦ መብራን ባትጠቀምባት በቃ ሰላም ግን እንችለዋለን። መብራን ሰላም ይቻላል። በሰላም አማራጭ ስለሌለን ነው። አይቻልም። በተለይ ኢትዮጵያዊ ወጣትን እናቴን አይቻልም። መክረተው ወደ ጦርነት አትግባ ምናምን አይቻልም። አንደኛ ድህነት አንችልም እኮ ጅቦ በጦርነት አይኖርም። በጦርነት ማንም ሰው አይኖርም። አሁን የሚሰዱን ተረፍ ድሮን አንካሳ ቆራጣ ሽካራም ጭጋራም ቅማላም የሚል ስድብ የሚሳደቡን እኮ በራሳችን የፈጠርነው ነው። ያም ዝም ብሎ እንጂ አንዱ ለጦርነት የተፈጠረ ወይም ደግሞ ለሞት የተፈጠረ ህዝብ እኮ የለም። ራሳችን ያመጣነው ነውና ራሳችንን ግን መቆም እንችላለን የሚል ሀሳብ አለኝ። በእይታ በእኛ ድርጅት ራሱ በእኛ ተቋም ጦርነት እንደማያዋጣን ጦርነት እንደማያስፈልገን ግጥም አድርገን ግን ለሞነርና አለሞነር ግን ትታገላለህ። ለሞነርና አለሞነር ትታገላለህ ማለት ዝም ብሎ ተኝተህ ከቤት ሞቶ የሚያርደው ከሆነ ተንቀሳቀሰህ የምትገደል ከሆነ እንዳትገደል ወይም ደግሞ ተኝተህ እንዳትሞት ትታገላለህ እንጂ በኢትዮጵያ ያለ ጦርነት አሁን አንዲት የተመለሰች እኮ አሁን እንትን ላይ በጉሙዝ ላይ ከሄድክ እኮ አሁን አይኤስኤፍ ሕምቲ ማሰልጠኛ ከፍተዋል። አልቡርሃንም እዛ ሄዶ እየደበደበ ነው። በእንትኑ እንትን ላይ ተወረዋል። በዚህም ሶማሌ በዚህም ምንም እኮ ኢትዮጵያ እኮ አሁን ባዶ ጣሳ ነው ያለችው። አብይ አህመድ ዝም ብሎ 4 ኪሎና ጅማ ላይ ነው ተንጠልጥሎ ያለና ከዚህ ላይ የሚወጣበት መንገድ ቢኖር እያንዳንዱ ወዲ አንድ ነገር ልንገርህ፣ አንተ እንደው በደንብ ታውቃለህ። አብይ አህመድ ባዶ ቀርቷል። አብይ አህመድ አማራን አያስተዳድርም፣ ትግራይን አያስተዳድርም ምናምን የሚባል ወለጋን አያስተዳድርም። ይሄ ቅዠት ነው። አብይ አህመድ የሚወስናቸው ውሳኔ ከህዝብ ጋር ተነጋግሮ ከባለስልጣናቶች ጋር ወስኖ አይደለም፣ ከሌሎች ሀገር ጋር ነው ስለ ኢትዮጵያ እጣ ፈንታ የሚወስነው። አሁን እየገባ ነው። ትግራይ አስተዳደረ፣ አማራን አላስተዳደረ ደሱ ደንታ አይሰጠው። ምክንያቱም አብረውት የሚወስኑት ስለ ኢትዮጵያ ትላልቅ ሀገሮች ናቸው። ጓደኞቹ ትላልቅ አገር መሪዎች ናቸው። ብሩ መሳሪያው በግፍ ይገባል። አሁን እኮ ጦርነቱ እኮ በድሮን እየሆነ ነው፣ በቴክኖሎጂ እየሆነ ነው። ያንን ቴክኖሎጂ አሁን የሚያበረክቱለት ጓደኞች ደንታ አይሰጠውም። አማራን አስተዳደረ፣ ትግራይን አስተዳደረ ለሱ ዋጋ የለው ምንም አይመስለውም እንጂ እንደ በፊት ቢሆን አሁን በፊት ኢህአዴግ ባለበት ጊዜ ሁሉም ክልሎች የሚወስኑበት ሁሉም ክልሎች የሚነጋገሩበት ነገር ነበር። አሁን አብይ አህመድ ከሚኒስትሮች ጋር ራሱ ቁጭ ብሎ ያወራም። አንዳንዴ የተጣረሰ ነገር አይታጣቅም። አንዱ ትልቅ ባለስልጣን የተናገረው ሌላኛው ደግሞ አጣርሶ፣ ለምሳሌ በመከላከያ ደረጃ አንድ ካርታ የኤርትራን ካርታ ይዘው በወጡ ሰዓት አንዱ ጄኔራል ደግሞ ይሄ ስህተት ነው ምናምን አያዳምጣቸውም። እነሱ የተጣረሰ ሀሳብ ነው። እነሱ ጋር ምክክርም እንዳመጣላቸው ነው ሚኒስትሮቹ የሚናገሩት። የሆነ መግለጫ ይወጣል፣ ያኛው ደግሞ ሌላ መግለጫ ያወጣል። ይጣረሳል እርስ በርስ። አብይ አህመድ ደንታ የለውም አልኩ እኮ። ጓደኞቹ እንቅስቃሴው ሌላ ሙድ ውስጥ የገባ ነው እና ይሄን ደግሞ ለማሸነፍ ይሄን ደግሞ ለመዋጋት በጣም ከባድ ነው፣ ከባድ ይሆናል እና በመነጋገር ሰውየውም ልቦና ሰጥቶት ወደ ሀገሩ መመለስ። ይሄ ሀገር እንደመሸጥ ይቆጠራል። ታውቃለህ አይደል? ሀገርን ለሌላ አካል አሳልፎ እንደመስጠት እንጂ የኢትዮጵያ ወጣት ተነስቶ በራሱ ላይ የሚወስነው በራሱ ላይ እንትን የሚለው ነገር የለም። ብር እስካለው ድረስ ሀገርን እየመራ እስከሆነ ድረስ እየቀጠቀጠ
ጦር በየቤቱ እያፈሳቸው አይደል? ሱቅ ተልኮ ህፃን ልጅ ሲወጣ አፍሰው ትሄዱ የለ እንዴ? መከላከያ ወደ ስልጠና ይገባሉ። ዋናው ብር ነው። ኢትዮጵያ ውስጥ በተለይ ድሃ ሀገር ስትሆን የሚዘውሩ የሚያንቀሳቀሱ ሀብታም ሀገሮች ናቸው እንደፈለጉ የሚያደርጉ። ይሄ እያለ ደግሞ ያው የኢትዮጵያ ወጣትን ተነስ ተቀስቀስ ማለት ለሞት ነው፣ ለሌላ ምንም ትርፍ የለው። እየሰማኸኝ ነው ወንድሜ? ተከፍሏል። ግን አጋጣሚ ምን ብሎ መብራንን እኔን አንተን መከራከር ብዙ እንትን አይደለም። ግን አንዳንዴ እኮ እኔ ሲያያቸው ትላልቅ አርቲስትም ሆኖ ማለት ታዋቂ ፕሮፌሰርነት ድግር ምናምን ማስተርን ይዞ ማለት ነው። አንዳንዴ በኢትዮጵያ እናት የሞተች ያንዳንዱ ብሔር በቃ እናት መሆኑን የማያውቁ በዘረኝነት የተሸማቆ አይሙራቸው በዘረኝነት ውስጥ የገቡ አሉ። አሁን ለምሳሌ በአማራ ክልል ፖለቲከኛ ብታይ፣ በትግራይ ክልል ፖለቲከኛ ዋላ ቲፒኤልኤፍ ብሎ ዋላ ባዴን ብሎ ምን በቃ እያንዳንዱ ችግር የሚያወራ ወጣት በመብዛት ነው። አሁን አብይ አህመድ የኛ ችግር ነቅቶ አውቆታል። የኢትዮጵያ ችግር የኢትዮጵያ በምን አድርገ ነው ጦርነቱ የሚንቀሳቀስ የኢትዮጵያ በምን አይነት ነው ውስጥ ስትነካው ነው ወጣቱ የሚነሳበት ገብቶታል። ትክክል ነህ። ያልገባው አርቲቪስት ነው ያልገባው ትልቅ የተማረ ኃይል ነው። ያን መቆም ካልቻልን ጦርነት ነው እንጂ በጦርነት እንጂ በፖለቲካ መፍታት አይቻልም ካልክ አንተ ጅቦ እኔም መብራንን የሚልህ ነገር የለኝም ማለት እኔ ግን እኔ አሁን በጦርነት የሚፈታ ነገር አለ አላልኩም። ለምሳሌ አንድ ጥያቄ ልጠይቅ። ለምሳሌ የትግራይ ኃይሎች ደብረ ብርሃን ገብተው ነበር አይደል? አብይ አይደለም ያስመለሳቸው። አብይንማ ከትግራይ ጀምረው ደብረ ብርሃን አድርሶታል። አየህ፣ ከባድ ሰዎች አሉ ከዚህ ሰውዬ ጀርባ፣ በጣም ትላልቅ ሰዎች አሉ። በጣም ነገሮችን የሚቀይሩ ሰዎች አሉ። እንደ ቀላል ነገር እኮ አንዳንድ የ4 ኪሎ ልንገባ ነው ምናምን፣ ይሄ እኮ ደስ ይላል። አሁን የትግራይ ህዝብ እንዲደሰት አንተ ደስ እንዲል አሁን ብዙ ወሬዎች ላወራ ይችላል። ትግራይ ደግሞ ጀግና እንዲህ ብለን በዚህ ወተን ገብተን አንቀነው እናወጣዋለን፣ ነገ ጧት እንጥለዋለን ከአማራ ጋር። አዲስ አበባ ሲገባማ አዲስ አበባ ደብረ ብርሃን ሲደርስ የትግራይ ቲዲኤፍ ማለት ነው ያስመለሰው ጌታቸው ረዳና ጻድቃን ነው። አንደኛው ወጣት እንዲነሳ ማለት ነው ያረጉት ምን መሰለህ? አብይ አህመድ በስልጣኑ እንዲቆጠር ያደረገው ጌታቸው ነው። ኢሳና ወርዳለን ማትስ እንሰራለን ብሎ ጌታቸው ረዳ እኮ ነው ያዋረደን። እዛን ሰዓት መብርሃን የአማራ ወጣት የአማራ ህዝብ እንዲነሳ ጨረሳችሁ ገደላችሁ ማለት ጥቅም አለው። ሲከፈል እንደነበረ አላወቅንም። አየህ የተከፈለ እንደነበር አዳምጠኝ አባቴ። ጌታቸው ረዳ ያንን ጦር ሊመልስ አይችልም። በጣም ግዙፍ ጦር ነው የትግራይ ጦር፣ በጣም ጉልበት ያለው በክላሽን ታንክ የሚማርክ ወጣት ጀግና ወጣት እናቴ ትሙት እኔ ነኝ የተባለ ጦር አይመልሰው። ግን በአንድ ስልክ ጥሪ ናቸው እነዚህ ሰዎች የሚመለሱት። አሉ ከጀርባ አሉ፣ ከዚህ ሰውዬ ጀርባ ሃይማኖታችንን ለማጥፋት ባህላችንን ለመቀየር ብዙ ነገር አለ። ከነዚህ ሰዎች ጀርባ ቁመህ ደግሞ አንተ በቃ ፈርጣማ ነህ እና ወጣቱ ያልሆነ ሙድ ውስጥ አስገብተውታል እኮ እምነቴ ምናምን አሩን ያበሉታል። እና አሁን ኢትዮጵያ ውስጥ መጸለይ ነው ያለብን፣ መጸለይ፣ ነገሮችን በትኩረት ማየት። የሆነ ሰዓት ላይ ከነቃን ያልሆነ ቦታ ነው የምንገኘው። ገባ አይደል? እንጂ ስልጣኑ አብይ አህመድን አውርደን 4 ኪሎ ገብተን ከትግራይና አማራ አንዱነን ተጠምረን ተያይዘን ምናምን እንዲህ የማይሆን ህልም ነው። አንዳንዴ ቅዠትም ይሆናል። አሁን አንተ ጉልበት የሚኖር ከትላልቅ አንተ አሁን ለምሳሌ አንድ ጥያቄ ልጠይቅ። አንተ ጓደኞች ሀብታም ሲሆኑ ገባ የሰፈር ጓደኞችህ ድሃ ቢሆኑ አንተ ውሎ ከሀብታሞች ጋር ከሆነ ድሃዎችን በጣም ነው የምትንቃቸው አይደል? ለባብሰክ ነው የምትገኘው፣ ከነሱ ጋር ነው የምትውለው። ይህንን ድሃ ጎረቤትህን ስታየው በቃ ድህነቱ ነው ትዝ የሚልህ፣ ትንቀዋለህ። ምንም ቢፍጨረጨር ምንም ቢያወራ አትሰማውም። አብይ አህመድም አሁን ውሎ ከጣም ሀብታም በግፍ መሳሪያ ከሚያቀርቡለት እነ ዘመነ ካሴን እያየ ያላግጣል። ጅቦ አንተ እያሾፍክብኝ ነው። እኔ ከምሬ ነው የማወራው። አንተ እያሾፍክ ነው፣ መብራን እያሾፍክ ነው እንጂ ሀብታም ምናምን ወዲ እናቴን ትክክል ላይ መብራንን አብይ አህመድ ከሀብታሞች ማለት ከሚኒስትሮች ከውጭ ከሚኒስትሮች ከዓለማችን ያሉ መሪዎች ሊገናኝ ይችላል። ከነ አንቶኒ ብሊንከን ሲገናኝ ነበር፣ ከነ
ዋይት ሃውስ ሲሄድ ነበር። ፈረንሳይ ምናምን እየሄደ ነው። ትላልቅ መሪዎች የሀገሩ ምናምን ትክክል ነው። የኢትዮጵያ መንግስት እኮ ነው ምንም አይደለም ምናምን ማለት አይቻልም። እዚህ ላይ እኮ እንግባባለን። ገብቶሃል? መሆን ያለበት ነው የምናወራው። አብይ አህመድ የሚሰራው ለኢትዮጵያ ህዝብ ድሮን መግዚያ እኛ ኢትዮጵያውያንን አይደለንም ምንለው እኮ አሁን እኮ እኔ ኢትዮጵያዊ አይደለም ማለት እችላለሁ። በዚህ አጋጣሚ ማለት የብሔርን ብሔረሰቦችን ሲጨፈጭፈን ኢትዮጵያ አይደለንም ስልን ነበር። መነሻው ግን ኢትዮጵያ የሚባል ከፋሉ ተዋግተዋል። ባለፈው ድረ ደግሞ አልፎት ነበር። እንትን ስታይ በኋላ ሄደን ወደፊት ስትሄድ መሀል ላይ ዝም ብሎ የሚሽከረከር አለ። ህብረተሰቡ ነው አንደኛው እዚህ ላይ ችግር የፈጠረብን። የተማረ ኃይል ነው። መብራንም የተማረ ኃይል ነው ችግር የከተተን አለው። ምንድነው ትናንት መብራን ጊቦ እኮ ትመቸኛለህ። ድሮ አስይዤ ነው የማውቅህ በንግግር መልክህን ፍትህን ምናምን ባላውቅህም አካሄድህን ግን ደስ ትለኛለህ። መብራን ይመች ወንድሜ። ከትናንት ወዲያ ነው ምናምን ከሆነ የኢትዮጵያ መከላከያ ሰራዊት ጋር እንኳን አደረሰ ምናምን ስትባባሉ ነበር። ትናንትና አንድ የኢትዮጵያ መከላከያ አይለይም ከእኔ እኔ ሲከፍት ይመጣሉ። ሰው ርግርግ ይላል። 1000 2000 ምናምን ይሰበሰባሉ እነሱ ሲሞቱ። አየህ የምታወራው ነገር ነው። እኔ በጣም ያዘንኩት እኮ ግን እናንተ አትተዋወቁም? ያው ትዋጋላችሁ፣ ትገዳደላላችሁ። የሚተዋወቁ ሰዎች ደግሞ ስልጣን ላይ ያሉት እነሱ ናቸው። ሁለት እድሜ ጠገብ ባለስልጣናቶች ምንም የማይተዋወቁ ወጣቶችን ያገዳድላሉ። እና ትናንት ሳያችሁ ነበር፣ በጣም ገረመኝ። እንዴት ነህ እንኳን አደረሰ የት ነው ያለው እና ወደ ትግራይ ምናምን ስትባባሉ ነበር። ትናንትና መነጋገር መሳደብ ጥሩ አይደለም ምናምን ብለን ስናወራ ነበር። ልክ ነህ። ለምን ትሰድባቸዋለህ? ምን ያደርግልሃል? አልሰደብኳቸውም እኮ እናት ደፋሪ ናቸው። የኢትዮጵያ መከላከያ እናት አትድፈሩ ነው የሚላቸው። መብራንን እኔ እናቴ እንዳልደፍሩልኝ እንጂ እኔ ኢትዮጵያ መከላከያ አይኑር ጉዳይ አይደለም። ግን እናቴ አይደፈሩልኝ። መብራን እናቱን ሲደፈርበት ዝም ብሎ የሚያይ ሰው የለም። ደፍረዋል እኮ መብራን ደፍረዋል። የኢትዮጵያ መከላከያ ሰራዊት የኤርትራም የኢትዮጵያ መከላከያ የተለያየ ግን እኮ መነሽ ኤርትራ እኮ አልደፈረም አላለም። ኤርትራ እንኳን ኢትዮጵያ ታጣቂ የኤርትራ ታጣቂ የሌላም ሰርተዋል። በዚህ ላይ ግን የሚመራው አብይ አህመድ አይደል። አይ ነገሮቹ እንደው በንግግር ቢያልቁ ይሻላል። ካሁን በላይ ጦርነት እኮ አሰቃቂ ነገር እኮ ብዙ ያየንበት ነው። ጁቦ ግን ማትሰራበት አማራና ትግራይ አውሮ አንድ እንዲሆኑ ለምንድን ነው ማትሰራ? እኛ እርስ በርሳችን ሁሉ እየተጋደልን ነው የምንኖረው። ለምንድን ነው? ይኸው ምን መሰለህ አማራና ትግራይ በባህል በአመጋገብ በእምነት በተለያዩ ነገር አንድ ናቸው እንጂ በፖለቲካ አመለካከት ጀርባና ሆድ ናቸው። ፍጹም አንድ የማይሆኑ ናቸው። እንትን ስትይ አይ እውነት ማለት አመራሩ ሆዳም አይደል? ሆዳም ነው። ወጣቱ ግን እንዲስማማ ማድረግ ትችላለህ። አመራሩ እንተው። አመራር አልጠቀመንም። ከታች ከኛም ከዚህም አንድ አመራር እስካሁን ድረስ ከጦርነት የወጣ አመራር አይተን አናውቅም። በታሪክም አልሰማንም። ግን ወጣቱ ግን ከዚህ ጦርነት ላይ የሚወጣበት መንገድ ትንሽ የለህም። ጎበዝ ነህ። የሚዲያ አክቲቭ አለ፣ የሚዲያ ሀርድ አለ፣ የሚዲያ ታዋቅና አለ፣ የሚዲያ ችሎታ አለ። አንዳንድ የምትናገራቸው ንግግርም በጣም ምርጥ አሁን የተማረከው በራሱ እጅን የሰጠ እንትን ቀን ማታው እሱን ለጥፈ ስትሄድበት የነበረ አካሄድ እኔ ተሞችቶኛል። ሌላ ሰው ላይመቸው ይችላል ማለት ላይገባው ይችላል። ያንተ ሐሳብ እኔ ተሞችቶኛል። ገብቶሃል? ግን ለምን አንድ አድርገን ማትሰራ ነው? ህዝቡ ከጦርነቱ ወጣቱ ለምን የማይወጣ? አይሆንም። አሁን ይኸው አንድ የምታደርገው ይሄን ህዝብ በባህሉ በአመጋገቡ በአለባበሱ ነው እንጂ በፖለቲካ ፍጹም አንድ አታረገውም። የተለያየ ህዝብ ነው ፖለቲካ አመለካከቱ። አሁን ከአማራና ከትግራይ ይልቅ ኦሮሞና ትግራይ አንድ አይነት የፖለቲካ አመለካከት አላቸው። በፖለቲካ ደረጃ ነው እዚህ እንጂ በሌላ አይደለም እንጂ በአመጋገብ በመልክም በእምነትም በአለባበስም የሚመሳሰለው ከሰሜኑ ህዝብ ጋር ነው። አሁን የኤርትራና የትግራይ ፖለቲካ አንድ አይደለም። አይ ልዩነት አለው። አሁን ይሄ ሁሉ ጸብ የሚመጣው ይሄ ሁሉ ውጊያ የሚመጣው እኮ በፖለቲካ በፖለቲካ አልገባህም? እኔ ጥያቄ እኔ እንትን አማርኛ ኮብዶ ይመስላል። ይሄ ሁሉ ችግር አሁን በአማራና በትግራይ ላይ የተፈጸመው ችግር በኤርትራም ያለው ችግር የፖለቲካ ችግር ነው አይደለም እንጂ ተፈጥሯዊ ጸብ የላቸው። ፖለቲካቸው ደግሞ ፍጹም አንድ አያደርጋቸው።
አንድ ያደረጋቸው ምድርና ሰማይ ተሰንጥቃ ለመሰለ ከበፊት ጀምሮ የስልጣን ውድድር አለ በትግራይና በአማራ በኤርትራ በመሳፍንት ጊዜ ራሱ ብታይ እኮ ውድድር እኮ ነው። በቃ የስልጣን የመግዛት ውድድር ምናምን እንጂ የፖለቲካ እንትናቸው አይሆንም። ፖለቲካ እኮ ችግር የለውም። ፖለቲካ እኮ የተማረ ኃይል ነው የሚከራከረው። ፖለቲካ የተማረ ኃይል ነው። ለምህደራው ለራሱ አካሄድ ነው የሚጠቀምበት። እዚህ ላይ ችግር የለም። ጦርነት ግን ለምን የማይቆም ነው? እሱም ከዛ እኔ እንጃ። በትግራይና በአማራ በኩል እንኳን አሁን ጦርነት እኮ የለም። ተስፋ ቆርጠሃል እንዴ ጅቦ? ተስፋ ቆርጠሃል እንዴ? ኧረ እኔ አልቆረጥኩም። ሰላም እንዲመጣ ሰብካለሁ። ሰላም እንዲመጣ ሰብካለሁ። እና ሰላሙን ሊመጣ የምችለው እኮ አካሄድ አሪፍ ነው፣ ይመቸኛል። አንደኛው የሶሻል ሚዲያ ጉድለታችን ስትናገር ብዙ ሰው እኔ ራሴን ስለሚከታተል ሰው ነግሮ አይደለም የሶሻል ሚዲያው አጠቃቀም ችግር እንዳለን የአማራና የትግራይ እንዲሁም የኤርትራ የብሔር ብሔረሰቦችን ኢትዮጵያ ላይ ወጣቶች ያለን ችግር ስትናገር ይገባኛል። ግን በምትሄድበት አካሄድ ግን ብዙ አይደለም፣ አልሰራህበትም። አየህ ተስፋ እየቆረጥክ ነው። ወይም የሚሰድብህ ሰው እያገኘህ ነው፣ ወይም የሚያደናቅፍህ ሰው እያገኘህ ነው እንጂ እኮ መስዋዕትን መክፈል በዚህም ስድም ተቀብለ አንድነትን ብታመጣ አሁን ግን ምን መሰለህ ወልዳይ አሁን ምን መሰለህ እኔ አሁን በኢትዮጵያ ፖለቲካ ሳየው እድሜ ጠገብ ሀብት ጠገብ አዛውንቶች ቁጭ ብለው ወጣቱን እንዲህ ሲያሳጭዱት እንደማየት ኃጢአት እኮ በቃ ቀፈፈኝ እናቴ። ብዙ ነገር አለ እንደው እኔ እነግርሃለሁ። አሁን እንደው እዚህ ማውራቱ ይከብዳል እንጂ ያሳዝናል። እውነት በጣም ያሳዝናል። እናንተ የምታስቡት አስተሳሰብ በጣም ደስ ይላል። ወጣቱ ግን ገብቶታል። ወላሂ ወጣቱ ግን ገብቶታል። መብርሃንን ወጣቱ አሁን ማለት እኛ ሰላም ለሰላም ጥር እንትን ወደር የለውም፣ ጊዜም የለንም። ሁሌ በቃ ለሰላም ጠመንጃ መጣቆስ አንወዳትም። አሁን በእኔ ላይ ሶሻል ላይፍ ላይ ካየው እኔ ሲከፍት ሰው ይመጣል ያያል ያዳምጣልና ሰላምነቱን በጣም ወዳጅ የሚበዛበት ብዙ ሰው አለ። ስለዚህ ሰው የሚያግዘን ሰው አጥተን ነው። ወጣት ዝም ብሎ በዛ ትላልቅ ፍላወር ሚዲያ ያላችሁ ነው በዚህ ላይ መስራት የደከማችሁ ዝም ብሎ ለአንተን ብቻ እንዳይመስል አንዳንድ ስድብ ምናምን የከፋፈሉን የሚያጣሉን ያለ እንጂ ህዝቡ ሰላም ስለሚወድድ ከሰራችሁ እንደሚስተካከል ጦርነት እንደሚቆም መሞት እንደሚቆም እናት መሞት እንደሚቆም እርግጠኛ ነኝ። በዚህ ላይ ግን ብትሰራ ጅቦ ይመቻል። አንተ መብራን አው ጥሩ ነበር ብሰራም ደስ ይለኛል። ስለ ሰላም ሰብክ ሁሌ ደስ ይላል። ግን አሁን ወልዳይ ወንድሜ ምን መሰለ አስቸጋሪ እኮ እኛም በጸሎት ካልሆነ በስተቀር ማን ነው ይሄ ደግሞ የት አካባቢ አይባልም ለክ የት አካባቢ ነው አይባልም ለክ እሷ እኮ ያለንበት ቦታ ለማወቅ ነው። ችግር የለውም። እትሜትን ጊዜው ሲወጣ ነግራ ጽፍላለሁ በውስጥ ችግር የለም። ጅቦ ብልጽግና ሆኗል ባንዳ ነውም ይሉኛል። እኔ ለምንድነው ችግር የለውም። ብልጽግና እንኳን ስድባቸዋል አሰማሃለሁ። አትወዳቸው መብርሃን አልፎ አልፎ ነው እንጂ ማለት ይሄን ያክል ጥላቻ የለብኝም ለሰው ልጅ። አይ መጥላትና ለመጥላት ሳይሆን እኔ አደራ የሚል ወንድም አለም ታላቅ ወንድማችን የሶሻል ሚዲያ ታውቀዋለህ፣ አንዳንድም ትፈልጠናለህና ሰላም ግን ብትሰራበት መብርሃን ኮሞት ብንወጣ ወጣቶች ወንድሞች አይደለን እኛ መብርሃን እና አንዳንዱ አሉ የሚሳደቡ እኮ የሚያሳዝኑ ሊኖር ይችላሉ። እነሱን ሸለል እያልክ ቻል እያደረክ ሂድባትና ሰላም ማምጣልን። መብርሃን ሰላም እንፈልጋለን። ትክክል አዲስ ገብቷል። ያው አንድ ነገር ወድዬ አባቴ እንደቀላል እንዳታይ እሺ። ሁሉንም ነገር ቀለል አድርገህ ማየት የለብህም። ቀለል አድርጎ ማየት ነገሮችን ብዙ ዋጋ ያስከፍላል። አብይንም መናቅ የለብህም። የአማራን ኃይል መናቅ የለብህም። ፋኖንም መናቅ የለብህም። አካሄዱ አይታወቅም የሰው ልጅ እና አሁን እንዳንድ ትግራዋይ እኔም እንዳለው ፖለቲካውን ከማውራት ይልቅ ማዳመጥና መስማት እናቴን ነው የምልህ ምን እየተካሄደ ነው ብሎ
በደንብ መከታተል። አሁን ጌታቸውን የሚሳደቡ አሉ፣ ጻድቃንን የሚያብጠለጥሉ አሉ፣ ደብረ ጽዮንን የሚናገሩ አሉ። እኔ ከሁሉም ግን አይደለሁም ታውቃለህ። የሁሉም ደጋፊ ነኝ፣ የጌታቸውም የደብረ ጽዮንም ደጋፊ ነኝ፣ የሁለቱም። ገባህ አይደለ? ምክንያቱም ምን አይነት ውሳኔ እንደሚወስኑብን አናቅም። እኛ እኮ አሁን በሀገራችን ላይ የመወሰነ አቅምም ችሎታም የለንም። የሚወስኑልን ሌሎች ሀገሮች ናቸው። በተለይ አሁን አቶ አብይ አህመድ ከመጡ በኋላ የኢትዮጵያ ጣፈንጣ የሚወሰነው በኢትዮጵያውያን ሳይሆን በኢትዮጵያን ፖለቲከኞች ወይ ባለስልጣናቶች ሳይሆን በሌላ ሀገር ነው የሚወሰነው እና እነሱ እስኪወስኑልን ድረስ ደግሞ ፖለቲካውን እንዲሁ ማዳመጥ መስማት ይሻላል እላለሁ። አዲስ የእስክንድር ነጋ ደጋፊ አሁን አንድ አማራ ሆነዋል። ጅቦ እስኬው ከዘመኔ ጋር ታየ። አንተ ምን ትላለህ? አንተ ወዲ ለምን የምታሳንፈው? እሱ ወታደር ነው። የወታደር ስራ እንዳይሰራ አታሳንፈው እንጂ እያሳነፍከው ነው። እያሳነፍኩት አይደለም። ትክክል ወዲ እያልከው ነው እኮ። ምን እያልከው ነው? ተስፋ የላችሁም እያልከው ነው። እሱ ተስፋ እያሰበ ነው። እሱ እንዴት አድርጎ ከሌላ ወጣቶች ጋር እንዴት እንደሚሰራ እያሰበ ነው። አንተ ደግሞ ተስፋ እያስቆረጥከው ነው ምናምን። ይሄ ደግሞ አይሆንም፣ በፖለቲካ አሁን አይሆንም። አማራ ወዲና ፋኖ አሁን ተስማምተው አንድ ጦር ሜዳ ላይ አይቆሙ። ይህን አምናለሁ፣ ስለማምን ነው እንጂ ሌላ ፖለቲካ እያወራሁት ምናምን ተስፋ እንዲቆርጥ አይደለም። መብራን አሁን እኮ ፋኖ እኮ በአሁን ሰዓት መሪ ድርጅቱ ማስታውቋል። የሚሄድበትም ስትራቴጂ ነድፈዋል። አሁን እሱ በአንድ ቦታ ሲይዝ እኛ በአንድ ቦታ መያዝ አንችልም። አብይ አህመድ እናት ገዳይ ነው። አሁን ከፋኖ ጋር እያወራችሁ ነው? ከአዲሱ ድርጅት ጋር? አዎ፣ ከነዘመነ ጋር ነገራችሁ ነው። ብንነጋገር አዲስ ለዘመኔ መደገፍ አለብኝ። እንደራሴ እንደ ግለሰብ ነው የማወራ። ገብቷል? አዲስ ያራዳ ልጅ ከነዘመኔ ጋር ትነጋገራላችሁ ምናምን ሚስጥር ልታወጣ አዲስ እኮ የአማራ አክቲቪስቶች በጣም ያሳዝኑኝ። ወዲ ጀግና ነች፣ ደስ ትለኛለች። መከላከያ አስገብታ እና የታባትን እና ውጣ አንተ ፎሪ እናት ዶፋሪ ወዲ ሙጭ አዊ ባዕሪ ግን ተረጋጋ፣ ጽቡቅ አይኮነን። ከም ትግራዋይ ፅምም ኢልካ ክታዳም ፅምብር ሕጂ ፖለቲካ ሕማቕ ኣላ ወላ ፋኖ ኣብይ ኣሕመድ በቀለዲ ገይርዎም ኣሎ ንፋኖ ንገለ እኔ አያጅቡ ብልጽግና ሆነ የምትሉ ሰዎች በጣም ታስቁኛላችሁ። እናንተ ያልገባችሁ ነገር አለ። የኢትዮጵያ ፖለቲካ ወዴት ሽቅብና ቁልቁል እንደሚቀዝን ብታውቁ እንዲያትሉም ነበር። እናቴም ትደነግጡ ነበር። አብይ አህመድ እኮ እንደ ቃቃ እኮ ነው የሚጫወትባችሁ። ይህ ሰፈር ታጣቂዎች ትግራይን ይፈራል። አብይ አህመድ ትግራይን ይፈራል። እናቴ ትሙት። የሚያስደነግጠው ነገር የትግራይ ከኤርትራ ይልቅ ትግራይን ይፈራል አብይ አህመድ። እኔ ጠንቅቄ አውቃለሁ። የትግራይ ኃይሎች ደግሞ አንዳንድ ቦታ ላይ እየሳቱ ነውና ሌላ መስዋዕትነት እንዳያስከፍሉን በጥንቃቄ ማየት አለብን እንጂ በተለይ ተጋሩ ሆናችሁ አጃኻ ንሕና ጀጋኑና ንብሎሚና ንቀፅን የሰው ህይወት ነው የሚጠፋው እና ጀጋኑ ምናምን የሚባል ነገር አይሰራም። ፖለቲካ ቀስ ብሎ ማየት ነው። ሰውዬው ምን እየሰራ ነው? አብይ አህመድ ወዴት እየሄደ ነው? ከነማን ጋር ነው የሚውለው? የኢትዮጵያ ሚኒስትሮች እኮ ጨንቋቸዋል እኮ። አብይ አህመድ እኮ አንድ ቀን አውርቷቸው አያውቅም እኮ። እናቴ ትሙት አያውቃቸውም ጭራሽ አያውቃቸውም። እነማን ሚኒስትር እነማን እንደሆኑ እርስ በርስ ነው የሚሿሿሙት። አብይ ሌላ ቦታ መንግስት ሲጨንቀው መንግስት ወደ ሀገሩ ሲመለስ የምታውቀው ነገር አለ። ከላይ እስከታች
ሚኒስትሮች አንድ አይነት መግለጫ ይሰጣሉ፣ አንድ አይነት ሀሳብ ያስተላልፋሉ፣ አንድ አይነት ነገር ይናገራሉ። እናቴን መንግስት ወደ ሀገሩ ሲመለስ መንግስት ከሀገር ሲወጣ ስለ ፈርጥጦ ምናምን አይደለም። በቃ መንግስት ሀገሩ ሬክሰን ብሎ ወደ ፌክሰን ሲሄድ የሀገሪቱ ሚኒስተሮች የመራወጥ ባህሪ ይታይባቸዋል። ለምሳሌ አንድ ጄኔራል ይወጣና የኤርትራን ካርታ ይዞ ይመጣል። አንዱ ደግሞ በሬዲዮ ይቀርብና ይሄ ስህተት ነው ብሎ ይናገራል። ከዛ አንዱ ደግሞ ይወጣና ኢሳያስን ይሳደባል። አብይ ይህን ሁሉ ያውቅም። ቲክቶክ ላይ ምናምን ይነግሩታል። ስለ ኢትዮጵያ የሚወስኑት ሌሎች ናቸው። ሌሎች ግድንግድ ሰዎች ናቸውና እጣ ፈንታችንን እስኪወስኑልን ድረስ አርፈን ብንቀመጥ ይሻላል። ወዲንማ አላስገባውም። ለምንድን ነው አዲስ ማስገባው? ጅቦ አረመልሰው ልጁን ወዲ አሪፍ ጨዋታ ይጫወታል። ሀሳቡን ሰጠ። አይ በጣም አሪፍ፣ በጣም ፖለቲካሊ በጣም አዌር ነው። ብስል ነው ፖለቲካ ልጁ። አንድ ጥያቄ ልጠይቅህ አንተ። እሺ ዘመነ ካሴን በጣም ትቃወመዋለህ እንዳልተማረ እንግሊዝኛ። አልተቃወምኩም። ኧረ አልተቃወምኩም። አሁን ሀሳብህን ቀየርክ። በቀደም እንግሊዝኛ መግለጫ ትሰጣለህ ብዬ ስጠብቅ ምናምን እያልክ አልነበር? እና እንዲሰጥማ አሁንም እጠብቃለሁ። መሪ አይደል እንዴ? ስማ አሁን እስክንድር ከነሱ ጋር መስራቱን ስታይ ያውም በምክትልነት ዋና መሪያቸው ዘሜ ሆኖ ሲቀጥል ምን ተሰማ? አይ ወዲ ሻምበል ወዲ ማን ነው? ወዲ ማን ነበር ልጁ? እሱ እንዲነግረኝ መቀሌ ርችት ተተኩሰዋል አሉ ዘመነ መሪ ሲሆን እና እሱን ትንሽ ይጠይቃሉ። ካደረጉ ግን ጀግኖች ናቸው። እናቴ እውነት ዘመነ ካሴን አምጥተው ከሾሙት እነሱ ጀግኖች ናቸው። እነማ ተጋሩ አሁን አንተ እንደምትለው አይ እሱ እኮ እንትን እኮ ነው። ምንድን ነው አላያንስ የሚለው ነገር። አማራ ከሆንክ ግን ራስን እየናክ እንደሆነ ታውቃለህ ነው። አላያንስ ነው ጅቦ። አላያንስ ላይ አሁን እኮ እሱ ወንድማችን ወዲ እየነገረህ የነበረው እኛ ተስፋ እናደርጋለን ከነሱ ጋር ለመስራት እያለ ነበርና እንደዛ መሰለኝ። አይሰሩም። ይሄን እንዳታመን። ኧረ ተው እናቴ ትሙት። አይሰሩም። ለምን አይሰሩም? ወይና ትግራይና አማራ በፖለቲካ አይሰሩም። ያይ እሱማ በብዙ ኢንተረስት ስላለ የማይፈልጉ ሰዎች አሉ፣ ግን የሚፈልጉ አሉ። የተለያየ ኢንትረስት ነው ያለው። የአማራ ህዝብ ቢፈልግ የትግራይ ቅድም እኮ አንተ እንዳልከው ፖለቲካችን የህዝብ ሳይሆን የኤሊት ነው። የየቀል ስለሆነ ፍጹም አንድ ላይ አይሰሩም። ፍጹም ታፕታፕ ኮፒ ሊንክ አሉ። አይ ነው ግን አሁን ዘመነ መግለጫ ቢሰጥ በእንግሊዝኛ አንተ ደስ አይልህም ነበር? መቼም የአማራን ገበሬ ለመቀስቀስ እንግሊዝኛ ማውራት የለበትም አይደል? አሁን ያስፈልገው እኛ ገበሬውማ በፊሽካ ተቀስቅሷል። እሱን አይደለም ያለው ገበሬው አይደል እንዴ የሚዋጋውና ነፃነት። እንግሊዝኛ የፈለግነው እኮ ለዋይት ሃውስ፣ ለስቴት ዲፓርትመንት፣ ለተባበሩት መንግስታት ምናምን ነው፣ ለአልጀዚራ፣ ለሲኤንኤን፣ ለቢቢሲ ምናምን ነው እንጂ ገበሬውማ በፊሽካ ይመጣል። ምንም ትርጉም የለውም። አዲስ አባቴ አይ ትርጉም አለው። አብይ አህመድ እና ጌታቸው አየ ፖለቲካ እንዴት እንደሚሰሩ እያየህ አይደል? ትርጉምም አለው። የአማራ ኃይል እና የትግራይ ኃይል አንድ ላይ ይሰራል ብዬ አላምን። እንዴት አሚን እኔ በተወሰነ መንገድ አይሰሩም የሚለውን ነገር አልቀበልም። ምልክቶች አሉ ቢሰሩ፣ በፍጹም አይሰሩም። እንደዛ ከሆነ አይ ዶንት ኖ። ያው ምን የምጠረጥረው የአማራ ኃይል የኦሮሞ ኃይልና የትግራይ ኃይል አንድ ላይ ሊሰሩ ይችላሉ ብዬ ጠረጥራለሁ። በተለይ አሁን ላይ እነ ጀዋርም እንቅስቃሴያቸውን ሳይ ምናምን ያ አለ እንጂ ከአማራ ጋር ፍጹም አይሰሩም። ለምን እናቴ ብዙ የሚያለያያቸው ነገር አለ። የአማራን ትግሉን ስታየው አሁን ላይ አሪፍ እየሆነ ነው። አንድነታቸው ምናምን ደስ ይላል። ወልቃይት እና ራያ ብለህ ጠይቅም። ኖ እሱ ብቻ አይደለም። ህገ መንግስቱ አለ። ብዙ የፖለቲካ ልዩነት በአማራ ላይ ጃላዲስ እኮ እሱ በሞቅታ እኮ ነው የሚያወራው ነገሮች። አትፍረዱበት። እኔ ጃል እኮ ያሳዝነኛል።
አይ ጃል ጎበዝ ነው ያወራል። ግን ይኸውልህ ጎበዝነቱ እውቀቱ ለራሱ ግን ለመጣበት ማህበረሰብ ቢያደርገው መልካም ነው። ጃል እኮ ታውቃለህ፣ ኦቦ ምናምን እኮ ነው አታውቅም? በእናቱ ኦሮሞ በአባቱ ሁሉም ሙሉ በሙሉ ኦቦ ነው። ኖ አማራ መወለድና ያ ስነ ልቦና እኮ ነው የሚወስነው። ግን ጆከር አንድ ነገር ልንገር፣ አሁን ለአማራ ታገላለሁ አማራ ነኝ ብሎ ካሰበ ልደግፈው ነው የሚገባው፣ ሀሳቡ ልታስቀይር። እኔ አሁን በማምንበት ባይወልድ ተወልዶም እኮ እየገደልን እኮ ያላል። ግን ምንም አይነት ዘር ሳይኖርበት ከአማራው በላይ ቁሞ የሚታገል አለ ሌላ ብሄር። ስለዚህ አማራ አይደለም ብላ አትቀበለው። የኦቦ ጉዳይ ደግሞ እንደምታውቁ አንደኛ የኑሮ ሁኔታ አለ። የአሜሪካ ጉዳይ ከባድ ነው። ጅብነት እንዲህ የአሜሪካ ኑሮ እኮ አንድ አረብ ሀገር አይደለም። ትበሳጫለህ፣ ትናድዳለህ። ቤተሰብህ፣ ሚስትህ በዚህ አጋጣሚ በተለይ በሚስት ዙሪያ ላይ ያለባቸው ተጽዕኖ በጣም ከባድ ነው። ይህን ታውቃለህ። ቤት ላይ ሚስት ጋር ሰላም ካልሆንክ ሚስትህን የሆነ ጣትን ሰነዝራለሁ ካልክ እስር ቤት ነው የምትቀረቅር። አሁን ከፖለቲካውና ከሚስት ጋር ጥሩ ጥያቄ እኮ ነው። የቤት ችግር ካለብህ ችግርህን አምጥተህ የምትጮህበት ሌላ ሰው ላይ እዛ ላይ ብትጮህ ትታሰራለህ። አመሰግናለሁ ስላደመጥከኝ። ምን ትላልክ? እሺ አዲስ እውነት ጆከር እንደሚለው ኦሮሞ ነህን? አንደኛ ጥያቄ። አሜሪካን ሀገር ሚስቱን የሚደበደብ መሀይም ገጠሬ ብቻ ነው እንጂ ለምን ይደበደብ? ሚስት የሚከበርበት ልጆች ቆይ ወንድሜ፣ እኛ የሰለጠንን ሰው የከተማ ልጆች እኮ ነን። እኛ የከተማ ልጆች እኮ ነን። እኛ ሰገጤ አይደለም። ተው እሱን የከተማ ልጅ ምናምን ብለህ በቀደም ያመጣው ፖለቲካ ራሱ አልሳካልም። አይ እሱ አልሰማህም። እየመራ ያለው የገጠር ልጅ ነው፣ የክፍለ ሀገር ልጅ። የአንተ አዲስ አበባ ልጅነት ቂጥን አዘንብጧል። ምን የምታመጣው ጉዳይ ጅቦ? ይሄ ውይይት አይመጥነኝም። ሌላ ጊዜ ከችላለሁ ጅቦ። ቻው። እኔ ግን አዲስ ታይም የሚመጥን ነገር የለም። አዲስ አንጠይቅ እንትን ፋኖ ከህዋት ጋር ሊሰራ ይችላል ምናምን ሲል ስለሰማሁት ለምን እንደዛ አይሰራም? በፍጹም ሊሰራ ይችላል። ህዋት ማይሰራበት ምክንያት ከፋኖ ጋር መስራት ክስረት ስለሆነ ነው። ጉዳቱ ማርያም ጉዳቱ ስለይበዛ ነው። እንኳን አደረሰሽ ዶካ እንኳን አደረሰሽ። ራስን ተሳት ውስጥ መክተት አይፈልግም። እዚሁ አስቀምጠህ ትቀጠቅጠኛለህ። ትንሽ አንድ ላይ አይሰሩም። የማይሰሩበት ብዙ ምክንያት አለ። በቃ ምንም አይነት ዋነኛው ክስረት ስለሆነ ነው። ውጤታማ የሚሆን ቢሆን ውጤታማ ቢሆን ቡላላ ብዙ ጊዜ አሽሙር ይናገራል። ለእኛ ጠቃሚ ነገር ነው፣ ለእኛ ክስረት አይደለም። ትክክለኛ ነገር እኮ ነው። ለእኛ ጠቃሚ ነው። ለዘመነ ኳስ ይላክለት ብዙ ነገሮች ክስረት ናቸው እንደምታውቁ። አንደኛ የቋንቋ ለመግባባት ለምን እንትና ጾዚን አታስገባው? አንድ ሻቢያ መካከል ለምን አንቀላ? ሻቢያዎችማ ሁለት ወያኔዎች አላቸው። አንድ ፋኖ፣ አንድ ሻቢያ መካከል አንድ ኦሮሞ የሚገባል። ጨዋታውና በለሽ መግባባት አለ። ጆከር ከኦነግ ጋር መስራት የተሻለ ውጤት አለው። ፋኖን ከኦነግ ጋር አብሮ ቢሰራ በጣም ጥሩ ድል ያስመዘግባል። አንተና ጃላዲስ እኮ አመለካከታችሁ አንድ አይነት እኮ ነው። ቡላላ የምሬን እኮ ነው። ውጤት አይደል የሚፈለገው? ከኦነግ ጋር መስራት አማራጩ ምን ችግር አለው? ከኦነግ ጋር ፋኖ ቢሰራ ውጤታማ ከሆነ አይሆንም። ጎበዝ ቡላላ አመለካከት እኮ ነው ሁሌ የሚመቸኝ። አስባል ጅቡ በፋኖ ጃልመሮ ጋር ሲሰለፍ ጆከር ምን መሰለህ፣ የአማራ ኃይል ኢትዮጵያ ውስጥ ካሉ ታጣቂዎች ጋር አብሮ የመስራት እንትኑ የጠበበ ባይሆን ማለት በሌላ ለምን ከሁለቱም ጋር የምን ችግር ነው ያለበት? እስኪ ንገረኝ።
አሁን የፖለቲካ ማን ችግር አለ ኢትዮጵያ ውስጥ ማን አለ? ሶስቱን በትጥቅ እኮ። አሁን ትግል ውስጥ ያለ ትግራይና ኦሮሚያ አሁን የፖለቲካ በህዝብ አይደለም የምልህ፣ በህዝብ የአማራ ህዝብ አንድ ነው፣ አመጋገቡም፣ አለባበሱም፣ እምነቱም። ግን ባህሉን ተው፣ ፖለቲካ ውስጥ ነው ያለ ነው። በፖለቲካ ሲሆን ከአማራ ይልቅ ከኦሮሞ ጋር ትግራይ ቢሰራ የፖለቲካ ለምን ከኦሮሞ ጋር አንድ ነው አመለካከታቸው አንድ ነው። ሁለታችሁም ገዳይ ስለሆናችሁ አይደለም ጆከር። አሁን ፋኖ በብዙ ነገር ትጋጫለህ ከፋኖ ጋር አሁን አብረን እንሰራለን ብለህ ብታስብ አትስማ። ከሁለቱም ጋር እንስማማም፣ ከሁለቱም ጋር መስራት አንፈልግም። አለመስማማት አይደለም ጆከር። ካየህ ፋኖ በቃ አካሄዱም ሁሉ ነገሩም የድሮ ስርዓትን እየናፈቀ ስለሚታገል ያ ደግሞ ትንሽ ይከብዳቸዋል። እነዚህ ከነሱ ጋር ለምሳሌ ሀሳባቸውንም የማስተካከል የበላው ሽሮ በአፍንጫ ነፍሶ ሳይጨርስ የሚዩት ብታደረግ ሴን ያባት ለኛ ስድብ ነው የሚሆነው። አሁን የምጠላው እንደዚህ አይነት ስድብ ነክ ነገሮች ኖ ስድብ እኮ አይደለም። የድሮ ስርዓቱን ከመለስ ነው መልካም አይደለም። የእናንተስ ቁጭ አድርጎ አንገት የሚቆርጠው እሺ አሁን አንድ ላይ ናችሁ ነው። ዛሬ ላይ 7 ዓመት ሙሉ ጫካ የምትኖረው ምን ፈልጋችሁ? ማንኛውን ስራ ትፈልጋለህ? ጆካ እርስ በርስ ራሱ እኮ አንድ ላይ እኮ ቆሞ መታገል እኮ አልቻለም። ስለኛ አንተ ልትናገር አትችልም። ቦላላ እያየን አይደል እንዴ? እድሏን አግኝተህ አሁን ብዙ ባትነኩሬ ጥሩ ነው ወንድሜ። እያየን ያለነው ነገር እኮ ነው። ኢትዮጵያ ውስጥ ነው ያለነው፣ እንሰማለን። የኢትዮጵያ ፖለቲካ ደግሞ እኛም የኛ ነው ብዬ ነው ማስበው። መቼም ሁለታችሁም ወደፊት አትመጡም። ይኸው ጆከር አንድ ነገር ልንገር፣ እየሰማኝ ከሆነ ማለት ነው። አሁን የኢትዮጵያ ፖለቲካ ወደ መሳፍንታዊ አገዛዝ ተመልሷል። ጉልበት ያለው ብቻ ነው ጨምድዶ ቀጥቅጦ የሚገዛ እና ከሌሎች ሀገር ጋር ግንኙነት ያለው ነው። ይህ ደግሞ አሁን ጉልበቱም ከሌላ ሀገር ጋር ግንኙነት ያለውም የፌዴራል መንግስት ነው። ይህንን አሸንፋለሁ ብሎ በተለይ የማንግባባ ታጣቂዎች ነን አብዛኞቹ አብይን የሚቃወሙ። አንድ ጊዜ ትጠብቀኝ፣ ከቤተ መንግስት ስልክ እየተደወለ እሺ። እና ይሄን አካል ደግሞ ማለት ነው ከጫካ ለማለት ነው ከቤተ መንግስት ነው ቀጥቅጦ ነው የሚገዛችሁ። ቀጥቅጦ እናቴ ጉልበት አለው፣ በጣም ጉልበት አለው መንግስት። ጉልበቱ ደግሞ የሌሎች ሀገር ኃይል ነው። እነሱን ደግሞ በገንዘብም በቴክኖሎጂም አንችላቸው። እንዲህ ምን ሆነ ሰው እንዴት ነው በክላሽንኮፍ የሚያሸንፈው? እዚህ ድሮን እያሽከረከረ ምናምን ማሰብ አለባቸው። እሱን እንኳን መሳሪያ እንኳን አላቸው። አዲሱ በበርሜል የተሰራውን መሳሪያ ላይ ኩርት ቢጫ ፊልተር አስለብሷቸው ተማራ ሳይንቲስት እየተደበረብን እኮ ነው መንግስት። እናቴን በጣም ነው የሚደበርብን። ሆነ ትንሽ የሚፈራው ማነው? ከኤርትራ ራሱ የሚፈራው ትግራይ ነው። ታውቃለህ አይደል? እናቴ ትግራይን ይፈራል እንጂ ኦነግ ፋኖ ኤርትራን ራሱ እንዴት እንደሚንቅ በጣም ነው የሚንቀው አነጋገር። ትግራይ ላይ ሲሆን ግን ልብ ግበሩ ይላል። በቃ ተዉ፣ ኧረ እንታረቅ ይጠይቃል። ግን የትግሉ መጨረሻ እንዴት እንደሆነ በቃ ደስ ይለኛል። ቶሎ እንትን ብሎ እኔ ምንም እኔ ልንገራ ልተንቤል ሀገረ ትግራይ ትግርኛ ከኤርትራ ጋር የማይቀር አብይ አህመድ ሽምግልና እየላከ ደብረጽዮን ኢሳያስን አንበርክከው፣ እኔ ደግሞ አማራችን ላንበርክካቸው፣ ሁለታችን እጅ ለእጅ ተያይዘን እንስራ። በቃ ይሄ ከሆነ ጥያቄ ግማሻችሁ ነው እያደረኩ ነው ያለው። ያው ልክ ነህ። ይመስለኝ ሌላ አማራጭን የለም፣ ሌላ ምንም ነገር የለም። ካልሆነ ግን በፈረቃ ነው የምቀጠቅጣችሁ እያለ እናቴ። ግን እኔ ቲፒኤልኤፍ ኃይል ግን ይገርመኛል። መቼም ሊጠፉ አይችሉም በኢትዮጵያ ፖለቲካ ውስጥ መቼም። የተረዳሁት ይህ 130 ሚሊዮን እንዳለ አልቆ አንድ ሰው ቀረ ቢባል እሱ ቲፒኤልኤፍ ነው የሚሆነው። እርግጠኛ እናቴ
ያው ነው የሚለው ያን ስለሚያውቅ እኮ ጉሽን አሰሩት አይደል? ጉሽን ታውቀዋለህ? ጄኔራል ብርጋዴር ጄኔራል ጉዕሽ ይባላል። ይሄ ቲፔሌፍ ወስዳ አሰረችው። እዛው መቀሌ ላይ ወስዳ አሰረችው። አልሰማህም እንዴ? ኧረ አልሰማሁም። እኔ እኮ ምንም ዜና አልተከታተልኩም። አብይ አህመድ ምን ቢል ጥሩ ነው? ፍቱልኝ። ምን ሲያንቀለቅለው ሄደ እሱ? ቆይ እባክህ እዛው ነበረ ደብረው ምግበይ ኃይለ ጋር ቁጭ ብሎ እያወራ ማን ይደውላል? ጌታቸው ረዳ። እንዲህ ሳይ ምግበይ ጌታቸው ረዳ ይላል። ወዲያው ስልኩ እንደተዘጋ እሱንም ወደ እስር ቤት። ቲፔሌፍ እኮ ምህረት የላትም እኮ። እና ከታሰረ ስንት ቀኑ ነው? ገና የመጀመሪያ ቀኑ ነው። እንዴ እየቀወቱት አልነበር? አልሰማህም? ከፖለቲካ ርቀሃል እንዴ ወንድሜ? እኔ ጥምቀትን እያከበርኩ ምንም ነገር አላየሁም፣ አልተከታተልኩም። ዛሬ ነው ትግራይ ፖለቲካ ዝግጅነት እኮ ናቸው። ሌላ ዓለም ውስጥ ገብተዋል እኮ። አሁን ፋኖን ደግሞ በሙድ ነው የሚያናግሩት አሉ። በሙድ የፋኖ ትግል እንኳን ግማሹ እጁን ሰጥቷል። የቀረው ያውሉ እዝን ለብልጽግና እጅ ከሰጠ በኋላ የቀረው ደግሞ ምን ያመጣል? አሁን እንዳለ የአማራ ኃይል እጁን ቢሰጥ አብይ አህመድ እንደማይቀበል ታውቃለህ? በጣም እንደሚናደድ። ለምን? በጣም እኮ ነው እያዳከማቸው ያሉ በስነ ልቦና በጦርነት። እንዲህ አማራው እንዴት እንደሚያደርጉት አንተ ያልገባ ነገር አለ። በእምነት ደረጃ እንኳን ብትመጣ እንዲህ ኦርቶዶክስ ቤተክርስቲያን ለምን መሰለህ በዚህ ደረጃ የሚያንቋሽሻት አብይ አህመድ? አማራው ላይ እኮ ታርጌት ተደርጎ የሚሰራ አማራው ወረኛ፣ ፎካሪ፣ ተሳዳቢ እንዲደረግ አሁን አብይ አህመድ ከመጣ በኋላ እስቲ ጦርነት አንፈልግም ብሎ የአማራ ታጣቂዎች እጅ ይስጡ። አብይ አህመድ በየቤቱ እየሄደ ነው ድሮን የሚልክባቸው ውጡ ብሎ ራሱ ያስታጠቃቸዋል። ውጡ በሚላቸው እንዲህ ጠቅሞታል እኮ። ለምን መሰለህ እሽት የሚያደርጋቸው አውቆ እኮ ነው። እናቴን አውቆ እኮ ያ ብዙ ነገሮች እኮ አሁን ተቀይረዋል። ሽለላ ብቻም እኮ የተባለ ስም የጣላቸው እኮ ያተረፉት ትርፍ ነው እንዴ? ምን ሆነ ነው? ብዙ ትርፍ እኮ ጦርነት ዝም ብሎ መሰለህ እንዴ? በዚህ ጦርነት ላይ እስቲ የአማራን እንትን እንዴት ዝቅ እንዳደረጉት ማንም ሰው እየተነሳ አይደል የሚያላግጠው? እነሱ ናቸው። አሁን እነ ዘመነ ካሴ በቃ እኛ እጅ ሰተናል ለመንግስት ቢሉ በየቤቱ እየቀሰቀሰ ኑ ተዋጉ ነው የሚላቸው። ካልሆነ ገላችኋል። ግን ይሄ ቃሉና እንትኑ ማሾፉ የመጣው ከራሳቸው ነው ብዬ ነው ማስበው። የሚሰጡት መግለጫ፣ አካሄዳቸው፣ አለመስማማታቸው፣ እርስ በርዛ ችግሩ መሆኑ ምናምን ሳትፈልግ እንድታላግጥባቸው ያደርጋል። አሁን ቲፔሌፍ ማን አላግጦ ያውቃል? ቲፔሌፍ መቼስ እየተዋጋም ነበር አይደል? በዛ ደረጃ እኮ አልወረዱም እኮ። አሁን ትግራይ ላይ ምን መሰለህ አብይ አህመድ ትግራይ ላይ በቃ ሸምቀቆ ነው፣ አንቆ መግደል ነው። በአማራው ላይ ደግሞ ካንሰር ነው መሆን የሚፈልገው። ቀስ እያለ ገዝግዙ 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 መጨረስ ነው በቃ። ካንሰር አትድንም እኮ በትግራይ ላይ በቃ አንቀ ግደለው ነው በቃ። ቶሎ ረሽን የትግራይ ጦርነት አየሁ ፍጥነቱን አይተዋል። ቶሎ ከክልላቸው አስወጡ፣ ቶሎ ተዋጋ፣ እሱም ቶሎ ደፈረ፣ ገደለ ምናምን ፍጥረት ነበር። የአማራውን እዩ ሲታዘቡ ቀስ። አሁን አብይ አህመድ እንደው አቅማቶ ይመስላል በትግራይ ላይ ያዘመተውን ወታደር ማዝመት አቅቶት ይመስላል። ቀልዳለ እንጂ ቀስ አድርጎ ነው ምንትን ማለት በቃ ትንፋሽ እየሰጠ ምናምን የሆኑ ወታደሮችን እንዲማረኩ ያደርጋል። መሳሪያ ለፋኖ እንዲሰጡ ያደርጋል። እሱም እኮ ያስታጠቃቸዋል ተስፋ እንዳይቆርጡ ብዙ ነገር ነው የሚያደርጋቸው እንጂ አሁን እጅ ሰጡ ቢባል እናቴን አብይ አህመድ ያብዳል። እንዲህ በጣም መጥፎ ስራ እኮ ነው የሚሰራው በአማራ ክልል ላይ። በቃ ይሄ ሊረዱ አልቻሉም፣ መንቃትም አልቻሉም። የሚያስጠላው እሱ ነው። እኔ ግን እንትና አዲስ ታይም ባይወጣ አሪፍ ነበረ። አዲስ ታይም ባክ ደንብሯል። አሁን ዘመነ ካሴ መሪያቸው ሆነ፣ እስክንድርንም እየመራው እንዴ። ነገራችን ላይ እንደኔ
የአማራ ትግል ኪሳራ የታየበት ነው፣ ውድቀት የታየበት ነው። በነገራችን ላይ በሱ ልክ በዓለም አቀፍ ደረጃ በፋኖ ትግል ውስጥ ያሉ ሰዎች አንድ ስም ያለው ካለ ካላችሁኝ ስም ጥሩልኝ። የለም። ለምን ይዋሻል? ጠመንጃ መታጠቅ አይደለም። የዲፕሎማሲ ስኬት አንዱ ማሳያ ስለሆነ ታላቁ እስክንድርን ማጣታችን ለእኔ ዛሬ በጣም ተጎድቻለሁ፣ በጣም አዝኛለሁ። ከውስጤ ማለት ነው። ይሄ ድርጅት ምን ያህል አደጋ ውስጥ እንደወደቀ አሁንም መጣ የተባለው ድርጅት ምን ያህል አደጋ ውስጥ እንደወደቀ ያየሁበት ነው። ደስ ያላችሁ ደግሞ እንኳን ደስ አላችሁ። ነገ ግን ውጤቱን ታዩታላችሁ ነው። አመሰግናለሁ ሀብታሙ። ቴንኪዩ ኤክሰደስ ቀጥል። አንተ ነው መሰለኝ ተረ ቴምር ትቀድመኛለች ከእሷ ቀጥሎ። ኦኬ ቴምርማ ተናግራለች። ቀጥልና እሷ ኤክሰደስ አውራና አወራለሁ። ኦኬ ተናግራለች። እሺ ኦኬ እኔ የተወሰነ ወደኋላ ተመልሼ አንዳንድ ፖይንቶች ላንሳና ከዛ ሀሳቤን በአሁኑ ባለው ነገር ላይ እሰጣለሁ። ፓወር መያዝ ለመደገፍ ምክንያት አይሆንም። 4 ኪሎ የስቴት አፓራተሱን ኮንትሮል የሚያደርግ በቢሊየንስ ኦፍ ዶላር ማዘዝ የሚችል በአፍሪካ በጣም ግዙፍ የሚባለውን ጦር የሚያዝ አብይ አህመድ የሚባል ጠቅላይ ሚኒስትር አለ ኢትዮጵያ ውስጥ። ፓወር ስላለውና ፓወር ስለያዘ ሰፖርት አናደርገውም። አብይን የምንቃወመው በፕሪንሲፕል ነው እና ድጋፋችንም ተቃውሟችንም የሚመነጨው ከፕሪንሲፕል ነው ማለት ነው። ላለፉት 2 እና 3 ዓመታት በፍጹም ልናይ የማይገባን ነገሮች አይተናል። ኤክስፔክት ማናረጋቸው እየተደረገ ያለው ትግል ምንድን ነው የሚባለው ነገር ራሱ ግልጽ አልነበረም ማለት ነው። አሁን የተወሰኑ እስክንድር ላይ ሲደረጉ የነበሩ ዘመቻዎችን ላንሳና ይሄ ትግል ከዚህ በኋላስ ምን አይነት ዳይሬክሽን ነው ይዞ ሊቀጥል የሚችለው፣ ምን አይነት አውትካም ይኖረዋል የሚለውን ፕሬዲክት አድርገን የራሳችንን ፖዚሽን አንድ ጥያቄ ልጠይቅ። ጥያቄ ይቅርታ፣ የፋኖን ትግል ትደግፍ? የፋኖን ትግል ይደግፋል ወይ ነው እኮ? ይደግፋል። እኔ ሰምቼው ስለማላቅ እኮ ነው የጠየቅኩት። ኧረ ይደግፋል፣ በደምብ ይደግፋል። ኦኬ የጦርነት ትግል ይደግፋል ወይ? የፋኖን ትግል ይደግፋል ወይ ነው? ሚውት አድርግ ይጨርስ ዩሪ እንዴ። ይኸውልህ አንደኛ ሚውት አደርጋለሁ። እኔ እኮ ህፃን አይደለሁም። ጀስት አንዲት ጥያቄ ጠይቄ ሚውት ላደርግ ነው። ለምንድን ነው? ዋይ ዱ ዩ ትክክል አይደለህማ። ይሄ ትክክል አይደለም። ቆይ አንዴ ሚውት አደረገ እኮ እኔ አንድ ላድርገው እንዳትጣሉ። ዩሪ በቃ ታውቃላችሁ፣ ጨርስና ገና እኮ መጀመሩ ነው። ዩሪ ዝም ብለህ ሚውት አድርግ ምናምን እያልክ ዩሪ ገና ኤክሶደስ ገና 1 ሰከንድ ሳይሆን ጥያቄ ምንድን ነው? እኔ እኮ ይኸውልህ ፖላይትሊ ለኤክሶደስ እንኳን የምትሰጡትን ክብር እኮ ለኛ እኮ አትሰጡንም እኮ። እዚህ እኮ ሲምፕሊ ኤክሶደስ የፋኖን ትግል እንደ ዩሪ ካንተ ዩሪ አልቃሽ ይሆናል እንዳንተ አይደለም። ኤክሶደስ በፋኖ ትግል ዙሪያ የሰላማዊ ትግል ስለሚያራምድ የፋኖን ትግል ይደግፋል ወይ? ፈቃደኛ ከሆነ ይመልሰዋል፣ ካልሆነ አይመልሰው። ምንድነው ይመልሳል። በቃ እሺ መልስ። ኤክሶደስ ሐሳብን ከመስጠት በፊት ይሄን መልስና ወደ ሐሳብ ሄደ ኤክሶደስ። ኦኬ ኤኒዌይ ሐሳቤን ልስጥ። መጨረሻ ላይ የመመጣበት ፖይንት እሱ ስለሆነ ምንም ችግር የለውም። ምን አለ መሰላችሁ የተሰራ እኔ ቲክታክ ላይ ስመጣ የመጣሁት ኦልሞስት ሶሻል ሚዲያ ላይ አክቲቭ አልነበርኩም። ከመጣው 2 ዓመት ከምናምን ነው። ስመጣ መጀመሪያ ሳይነበረው እስክንድር ላይ ሲደረግ የነበረ ዘመቻ ነው። አንድ ምን የሚባል አባባል አለ መሰለ፣ አልሆንልህ ካለ ማደግና መግዘፍ ከትልቆች መሃል አንዱን መርጠህ ዝለፍ ይባላል። እና እንደ እስክንድር ያሉ ጃይንት የሆኑ ፊገሮችን በመሳደብ እነሱን በማቃለል ትልልቅ ፕሮፋይል ቢውልድ ለማድረግ የሚሞክሩ ሰዎች አሉ። እስክንድር ነጋ ምንድነው በህይወት የተማርክበት ብትለኝ ወደኋላ ተመልሼ መጽሐፍ ቅዱስ ላይ ማቃቸውንም ታሪኮች እንዳስታውስ አድርጎኛል። እስክንድር ምንድነው መሰለህ ያየሁት? ድገማው አንድ ኤክሶዶስ ድገማው አባባሉ ጥሩ ስለሆነ ድገማው ፕሊዝ ባካችሁ። እኔ እንደዚህ አይነት ነገር ደስ አይለኝም። ኢንተራፕት አታርጉኝ። እኔ ፍሬን አታበላሹብኝ። ልናገር ሀሳብ ልሰጥ ነው የገባሁት። ሀሳቤን እስክጨርስ ነው። አረ እውነቱ እኮ ነው። አንድ ሰው በመሀል ሲገባ እኮ ሰው ሀሳቡ ይጠፋበታል። ይናገር ፕሊዝ። በእናታችሁ ዳኒ ተው። ቀጥል ኤክሶዶስ ቀጥል። ተረጋጋና ቀጥል። ሌላ ሰው ይቀጥል። አዲስ እኔ ቀጥላለሁ። ለምን ኤክሶ ቀጥል። እሱማ አንዳንዴ ቻሌንጅም ቢሆን እኮ መቋቋም አለብህ። ቀጥል። እጅ አትስጥ። ቀጥል። እጅ አንሰጥም እኛ። ቀጥል። ግን ሀብታሙ ለአንተ ዲስ ኢዝ ናት ፌር። እኔ ከአንድ ሰዓት በላይ ቁጭ ብዬ ማንንም አንሚት ሳላደርገው ይቅርታ፣ እኔ ነኝ በቃ እኔ በእናታችሁ ኤክሶዶስ ነው ጊዜው። ኤክሶዶስ ቀጥል። ገባኝ። ኤክሶዶስ ይቀጥል። ለአንተ ምንድነው እኔ ስናገር ወይ ኢንሴኪዩር የሚያደርጋችሁ ነገር አለ? ሶሪ እኮ ተባልካ ምንድነው ያንተ ሀሳብ? በቃ ሚውት አድርግና ስማ። ዝም
ስነ ስርዓት ያዝ እና ዩሪ ሚውት አድርገው እነሱ ያወራሉ። እኔ እኮ በቃ ችግር የለውም ያወራል። ግን ይኸውልህ ሀብታሙ 3-4 ሆናችሁ እኔን ስታቋርጡኝ ነበር አይደል? እና ኤክሶደስ በአማራ ትግል ውስጥ ገና እያወቅ ነው ያለ ልጅ ነው። በፋኖ ትግል እኔ አይቼው አላውቅም። ኧረ በኢየሱስ ምን ኤክሶደስ በአማራ ትግል ያልኩት በሌላ በኢትዮጵያ ኢትዮጵያዊ ነው ፋኖ የሚታገለው ለአማራ ነው። ስለዚህ እኛ በፋኖ ትግል ላይ አስተያየት ይሰጥልታል ወይ ብሎ ቢጠየቅ it's not a big deal እኮ ምንድን ነው? ኦኬ ችግር የለውም። ኢንተራፕሽኑን ነው እኮ እንጂ መጠየቅ አይደለም። ዩሪ ኢንተራፕት እኛን በ3-4 ሰው ስታስበጠብጠን ቆይተህ ነበር አይደል? ግን እኮ እኔ አንተን ኢንተራፕት ስላደረኩ እሱን ማድረጉ እኮ ጀስቲፋይ አያደርገውም። ዩሪ በመድኃኒዓለም አንተ ግን ይሄን ትግል ለፍተን ነው የፈጠርነውና አንዳንዴ እሺ ዩሪ ብዙ ባይተዋርነት አይሰማ። እንደውም እኛ ቤት እኮ አንተ በላይ መድረክ ብዙ ኮምፕሌን አታብዛ። ጎ ሄድ ኤክሶደስ ቀጥል። ኦኬ እሺ ምንድን ነው መሰለህ፣ እኔ ቅድም እንዳልኳችሁ የምንደግፋቸውን ሰዎች የምንደግፈው የምንቃወማቸውን ሰዎች የምንቃወማቸው የፊታቸው ከለር የአይናቸው እንትን ኦር ደምግባታቸው ሳይመቸን ቀርቶ ቁመታቸው አጥሮብን ምናምን አይደለም። የምንቃወማቸውን ሰዎች የተቃወምናቸው ብልጽግናን ኦፖዝ ያደረግንበት ከዛ በፊት የነበረውንም ስርዓት የምንታገልበት ዋነኛ ምክንያት ፕሪንሲፕል ነው። ቤዝድ ኦን አወር ፕሪንሲፕል ኢቫሉዌት ስናደርግ ትክክል አይደለም ብለን ያሰብነውን ነገር በፕሪንሲፕል መሰረት አድርገን ነው የምንቃወመው። ስንደግፍን በዛው ነው የምናደርገው። ላለፉት 3 ዓመታት በስነ ስርዓት የነበረውን የሶሻል ሚዲያ ትሬንድ በስነ ስርዓት ተከትያለሁ። የሶሻል ሚዲያው ቀውስ ሄዶ መሬት ላይ ሲያደርስ የነበረውን ዳሜጅ እናውቃለን። መሪ ብለን የምናስባቸው ዛሬ ሊመሩን ፊት ለፊት ደረታቸውን ነፍተው የመጡ ሰዎች ራሳቸውን አንድ ጊዜ እኛ አጥናፉ አባት አይደለንም፣ መሪና ትግልን አሳልፈን የምንሰጥ ሰዎች አይደለንም፣ ሁለተኛ ሆነን ይህን ትግል አንጨርስም ይሉናል። ፒውርሊ ይሄ ትግል ፖርትሬት የተደረገበት መንገድ የስልጣን ባትል ነው። እኔ ደግሞ ስልጣን ላነግስን ለማንም አልታገልም። የነበረውን ስታተስ የነበረውን ፋይናንሻል እና ሶሻል ፕሪቪሌጅ ጠቅላላ ጥሎ ደጁን እያየ ከዛሬ ነገ መርዶ ሰማለሁ ብሎ የሚጠብቀው ልጅ ቤት ውስጥ አለው አሜሪካን ሀገር የሚኖር ይህንን ዋጋ ከፍሎ ልጅና ሚስቱን ጥሎ የማገኘው ነገር ጠቅላላ ይቅርብኝ ህዝቤን ነፃ አወጣለሁ ብሎ ጫካ የገባ ሰው አለ። እስክንድር ይባላል። እኔ በነበረኝ ፕሪንሲፕል በትጥቅ ትግል አላምንም፣ አምኜም አላቅም። የዲሞክራሲን ልዕልና ለማስፈን ሲታገል የነበረ ግለሰብ ያለውን ሀብቱን ያለውን ንብረቱን ቤተሰቡን ጥሎ ጫካ የገባን ሰው ለ2 ዓመት ሙሉ ካራክተር አሳሲኔሽን ሲሰራበት ቁጭ ብለን ሶሻል ሚዲያ ላይ አይተናል። አብረውት የነበሩ ሰዎች ሲከዱት ሶሻል ሚዲያ ላይ የመጣ ሻምፓይን እየተከፈተ ነበር ለብልጽግና የሚሰጡ ሰራዊቶችን እየተጨበጨበ ሲደገፍ የነበረው እና ምን የእስክንድር ተቃዋሚ የነበሩ ሰዎች ማለት ነው። ይታገሉ የነበረው ግን ለምንድን ነው ብለን ስንል አማራ ነፃ ለማውጣት ነው ቢሉ አማራ ነፃ ለማውጣት ኪሎ ሜትሮች ተሻግሮ ውጪ መኖር ኦፖርቹኒቲ የነበረው ዛሬ እኛ በርገርና ፒዛችንን እየበላን እዚህ ሲመቸን እየተነሳን ከእንቅልፋችን የምንተነትነው ፖለቲካ ነው። ህይወቱን አሳልፎ ለመስጠት ጫካ የገባን ሰው ለምንድን ነው የሰውዬ የማይገደለው መገደል አለበት ተብሎ ሶሻል ሚዲያ ላይ ዘመቻ ሲደረግ ነበር። ስለዚህ እንደ እስክንድር አይነት ሆደ ሰፊና ትልቅ ሰው ስትሆን ምን ታደርጋለህ መሰለህ? በእኔ ምክንያት የሁሉ ኬዎስ የሚፈጠር ከሆነ ለምንድን ነው እኔ ትግሉን ጥዬ ዘገለል ማለት ነው? እኔን ገሎኝ በአማራ መካከል ልዩነትና ጸብ ከምጭር ራሴን ከትግሉ ላግልን ያለው በቃ ይሄን ፖዚሽን ነው እስክንድር ይዞ ያገኘሁት። እስክንድር ነጋ አብረውት ይሰሩ የነበሩ ሰዎች እጅ ሲሰጡ እስክንድር ነጋ ላይ ነው ዘመቻ ሲደረግ የነበረው። የመጨረሻው ጉዞ ላይ ወደ ቀራንዮ አብረው የሚጓዝ ጴጥሮስ አይደለም ድንግል ማርያም እናቱና ዮሐንስ ብቻ ነበር አብረውት የነበሩት። አብረውት ሲከተሉት የነበሩ 12 ሐዋርያት 5000 ህዝብ እልፍ አላፋ አበርክቶ ሲያበላቸው የነበሩ ህዝቦች በጠቅላላ የበሉበትን ወጪት ሰብረው በጥፊና በካልቾ ሲመቱት ክርስቶስን አብረውት የቆሙ በጣም ጥቂት ሰዎች ናቸው። ዛሬም የክርስቶስ ዕጣ ፈንታ ለዚህ ሰው ሰጥታችሁታል። በርባንን ፍታልን ክርስቶስን ስቀልልን ሲል የነበረ መንጋ ዛሬ እስክንድር ላይ ያዩት ነው። ፍትህን እውነትና ሐቅን ሰቅሎ ውሸትና ሌብነትን የሚያነግስ መንጋ እያየው ነው ዛሬ። ይሄ ትግል የትም አይደርስም። አንድ እርምጃ ወደፊት አይራመድም። አንድ እርምጃ ወደፊት ለፊት አይራመድም። ማናችሁ እናንተ እንዴ ለስልጣን ስትታገል የነበረው? ምን ስልጣን ነው የምትፈልጉት?
እኔ ኢቭን ኮምፓሪዥኑ ሲመጣ የመጣበትን መንገድ የምታስታውሱ ከነበረ ሐመር ውሃ ኖቶሪየስ ኢለመንት ምናምን የክልል ሽግግር መንግስት ለማቋቋም ሲሉ የእነሱ ትግል በቅቶኛል። እኔ እስካሁን ድረስ ሆፕ ኖሮኝ ስጠብቅ የነበረው በአፋድ በኩል ሲደረግ የነበረውን እንቅስቃሴና መላ ኢትዮጵያንና ኢትዮጵያ ውስጥ የሚኖሩ አማሮችን ጥቅማቸውን ያስጠብቃል ያለውን ሰው ነበር ስንደግፍ የነበረው። ፒውር ላይ አምጥታ ጎጃም ላይ ሻምፓይንን እየረጫና የምትጨፍርበት አይነት ምርጫ አድርገ ዘመነ ካሴ በመመረጡ አገሪቱ ጠቅላላ ይያዝና ይጨፈር ምናምን ስትል ከነበረ ስትታገል የነበረው ፒውር ለስልጣን ነው። ስልጣኑን ለቆለ ሄዷል። የስልጣን ትግል አላውቅም። ገና 4 ኪሎ ላይ 300,000 ኪሎ ሜትር ርቀህ ቁጭ ብለህ 4 ኪሎ ስለሚደረግ ስልጣን እንዴ ነገ ሙት ኑሩ እኮ አይታወቅም እኮ። እስክንድር እጅ ሰጠ ተብሎ ለማየት ነበር ፍላጎታችሁ። አንድ ምሳሌ ልስጣችሁ። የአጥናፉ አባተ ደጋፊዎች፣ አጥናፉ አባተ በጣም ኢምፕረስ የሚያደርጋችሁ፣ እኛ አጥናፉ አባተ ኢምፕረስም አድርጎን አያውቅም። ቢኖር በህይወት አንጠልጥለን ለህግ ከምናቀርባቸው ሰዎች አንደኛው የመጀመሪያው አጥናፉ አባተ ነው። ይሄ ምንድን ነው መሰለ ኢንድ ጀስቲፋይ ሚንስ የትን ፍጩ ዱቄቱን አምጩ ፖለቲካ ታውቃለህ አይደለ? ቤትን ፍጩ ዱቄቱን አምጩ አለም የሚፈጭበት መንገድ ምናምን ሳይሆን አመጣጡ አይደለም፣ ዋናው ዱቄቱ እጅ ላይ ይምጣ ነው። አጥናፉ አባተ ማለት በኢትዮጵያ አይደለም በአፍሪካ ትልቅ ፕሮሚነንት ፊገር የነበሩ ኃይለ ሥላሴ ለመገደላቸው ምክንያት የነበረ ምክንያቱ ደግሞ ፒውሪ ስልጣን ነበር። ደን ሁለተኛ ሆኖ በመጨረሱ ምክንያት እኔ አጥናፉ አባተን አይደለም ሆኖ ነው ፖለቲካው። ሌላ ምሳሌ ልስጥህ። ቴዎድሮስ አብረውት የነበሩ ሰዎች ቤተ ክህነቱ ሲከዳው፣ ገበሬው ሲከዳው፣ አብረውት የነበሩ ወታደሮች ግማሹ ሲከዳው እንደ ገብርዬና ዓለሜ እስከ መቃብር ድረስ አብረው ሄዷል። እስክንድርን እስከ መጨረሻው ያልከዱ ጀግና ታጋዮች ነበሩ። አፋድን ግን እስክንድር በትኖት ሄደ መጨረሻ ላይ። በቃ ከዚህ በኋላ ወደፊት ሄድኩኝ እኔን ገለውኝ እኔን ከምንጠፋፋና በስልጣን ምክንያት የአማራ ህልውና ትግል የተባለው በእስክንድር ምክንያት ተደናቀፈ ከሚባል እኔ ማገኘው ነገር ይቅርብኝ፣ ስልጣኑን ውሰዱት፣ እኔን ብቻ ነፃ አድርጉኝ ብሎ ነው የወጣው። የስልጣን ፖለቲካውን ቀጥሉበት። ከዚህ በኋላ በፕሪንሲፕል እኔ ፋኖን የምደግፍበት ምንም ግራውንድ የለኝም። ትላንትናም ገብታችሁ ፕሮፋይሌን ስታዩት የመጀመሪያ ፕሮፋይሌ ላይ ሜንሽን ያደረኩት አያሜ ፓሲፊስት ብዬ ነው። የትጥቅ ትግል የማልደግፍ ሰው ትጥቅ ትግል የደገፍኩበት ዋነኛ ምክንያት ኤግዚስተንሻል ትሬት አለብን ብዬ ስላሰብኩ ነው። ከኤግዚስተንሻል ትሬቱ የስልጣን ትግል ከሆነ የምትፈልገው ስልጣንን ራስን ችለህ ታገል በሚገባንና ልንታገል በሚገባን መሰረት እኛ ከዚህ በኋላ መታገል ባለብን መልኩ እንታገላለን። የመልክ የጎጥ ምናምን የሶሻል ስታተስ ትግል አይደለም እያደረግን ያለ ያላችሁ ሰዎች ተጠርጋችሁ መሄድ ትችላላችሁ። እንደግፋለን የምትሉም ደግፉ። ሄደ ከኤርትራ ጋር እኔ በኢትዮጵያ ፖለቲካል ሂስትሪ ላይ ሁለት በምንም መልኩ ኮምፕሮማይዝ ላይደረግ የሚችል ትልቅ ኢነሚዎች አሉ። እኔ ፐርሰናሊ አማራዊ ግዛው የኔ ጉዳይ አይደለም። ሻዕቢያና ግብፅ በፍጹም ኮምፕሮማይዝ መደረግ የማይችል አንዌቨሪንግ ኮሚትመንት አላቸው ለሚያስቡት ነገር ኢትዮጵያን ማዳከም፣ ኢትዮጵያን መበጥበጥ። ከነዚህ አካላቶች ጋር ሄደ ሰርተ መተ ዶክመንት ተቀያየረ መተህ 4 ኪሎ ያለን መንግስት ቻሌንጅ አደርጋለሁ ካልከኝ እኔ ልሰማ አልችልም። ከኤርትራ ጋር የኮንፍሊክት ኦፍ ኢንተረስት ባለበት አካላት ጋር ሄደ ቁጭ ብለህ የመነጋገር ሞራል ከነበረ እንደዚህ አይነት ወደ ሰፊነት ካለ ከእስክንድር ጋር ወንበር ስበህ ቁጭ ብለህ ማትነጋገረው ምን ስለሆንክ ነበር? ስለዚህ ትግሉ ፒውርሊ ስልጣን ራስን የማንገስ እንጂ ህዝብን ነፃ መውጣት አይደለም። የእናንተ ነገር የበቃን ኖቶሪየስ ኢለመንት ብለህ ክልል ውስጥ የሽግግር መንግስት አቋቁማለሁ ያልክ ያንተ ነገር በቅቶኛል። ትግሉ የተጀመረው የክልል ሽግግር መንግስት ለማቋቋም አልነበረም። በማንነቱ ምክንያት ታርጌት ተደርጎ አንገቷ እየተቆረጠች ለምትሞት ከሚኖርበት ቤቱ ተፈናቅሎ ለሚወጣ አማራ ክልል ውስጥ የተቀመጡ ሰዎች ለእነዚህ ሰዎች ድምፅ ልንሆንላቸው ይገባል የሚባል ትግል ነበር የተደረገው። ይህንን ኖብል የሆነ ኮዝ አምጥተ መሬት ላይ ጥላኸው የስልጣን ፖለቲካ አደረገው። ስልጣንን እዛው ያዘው። እኔ አንተን ስልጣን ለማስያዝ አይደለም የምታገለው። ባይ ዘ ዌይ ተከታይ መሪውን ነው የሚመስለው። ተከታዩን ስታይ መሪውን ነው ፕሪዲክት ማድረግ ያለብህ። ወደኋላ ተመለስ። መንግስቱ ኃይለማርያም ደሞስ ዲክቴተር፣ ምንም አይነት ራሽናል ኢለመንት የሌለው ለመግደል ደግሞ 2 ጊዜ የማያስብ ሰው ነው የነበረውን ስርዓት በጠቅላላ 1 ሚሊዮን ኢትዮጵያን ተጨፍጭፏል በዛ ስርዓት። ደሞመንት የሆነ ፕሮብለም አለብህ ተብሎ ሲታሰብ የቀበሌ ሊቀመንበር ሁሉ ካልወደደ ሁሉ በአደባባይ ነበር እየደፋ የሚያልፈው። መሪውን አይተህ በቃ ተከታዮቹን ትወስላለህ።
ኢህአዴግ ላይ ነው። በፓርቲ ፖለቲካ ጠርንፎ ይዘውት ዲሞክራቲክ ኤለመንት የለውም። መሪውም ዲሞክራት አልነበረም። ስለዚህ ፓርቲው ላይ እሱን የምትወሱን ነው። የአብይን ደግሞ ፓርቲ የፖለቲካል እንትን ነው እውቀት ጣል ናቸው። እውቀት የሚባል ነገር አያውቁም። እውቀት ያለው ሰው አይፈልጉም። ሰውየውም እውቀት የለውም፣ ደጋፊዎቹም እውቀት የላቸውም። ተሰብስበው በጠቅላላ ካታጎራይዝ ስታደርግ መሪውን የሚመስል ተከታይ ነው መሬት ላይ የምታገኘው። እነዚህ ሰዎች ሲከተሉ የነበሩ ሰዎችን ተመልከታቸው። አንገቱን ቁረጡና ጣሉት፣ ጭንቅላቱን በሉና ድፉት። ከአማራ ትግል እሱን ካላስወጣ ነው እንዴ? ኢቭን ከስር ኮመንት እንኳን አሁን ላይ ስናገር ብታዩ አይደንቲቲ ለመቀማት እንኳን ያለ ግብግብ እኮ በጣም የሚያስደነግጥ እኮ ነው። ትግል ኢንክሉሲቭ ነው መሆን ያለበት አይደል? እንደውም አትሁን አንተ እንደው በግማሽ ጎን ኦሮሞም ሁን በግማሽ ጎን ከምባታም ሁን ኢቭን አማራም አትሁን ፎርዳት ማተር የአማራነት ኮዚያም ይመለከተኛል ብለህ ከመጣ በቃ ኮንትሪቢዩት የምታደርገው ነገር ነው የሚፈለገው። ማንነት ብዙም ጉዳይ የሚሆን እንትን አልነበረም። አምጥቶ ምንድን የአይደንቲቲን የመንጠቅ ፖለቲካ ማንነትን ኤክስክሉድ ነው የሚያደርጉ። በቃ ሞመንት አንተ ከነሱ ጎጥ ካልሆንክና ከነሱ አስተላለፍ ከተለየ በየትኛው ቦታ ነው ያለው? ባይተወይ ጎጃም ውስጥ ያለ ነገር አይደለም። ጎጠኛ በየሰፈሩ ነው ያለው። ስለዚህ የእናንተን ትግል እዛው ያዙና እናንተ ታገሉ። እኔ ከዛሬ በኋላ በይፋ የፋኖን ትግል መደገፍ አቁሜያለሁ። ማንንም ለማንገስ አልታገልም። የምታገለው የህልውና ትግል አለብኝ ብዬ ስላሰብኩ ነበር። ከፕሪንሲፕ ላይ ወጥቼ በጠመንጃና በጦር ስርዓት ይስተካከላል ብዬ የማላምንበትን ይሄ ግን ኖብል ኮዝ ነው። ኤግዚስተንሻልና ሰርቫይቫል ኢንስቲንክት ውስጥ የገባን ማህበረሰብ ዲፊት ልታደርግ የምትችለው ስርዓቱን ብቸኛው በዚህ መልኩ ነው ብዬ ሰፖርት አድርግ ነበር። ከዛሬ በኋላ ሰፖርት ማድረገው ስርዓት የለም። ለአማራ ህዝብ ነፃ መውጣት ካለበት መልቲ ዳይሜንሽናል ስትራግል ስትራቴጂ ያስፈልገናል። ጠመንጃውን አይተኗል እንዴ? የታገልነው እኮ ዲሞክራቲክ የሆነ ስርዓት ይዘርጋ ነው። ስንታገል የነበረው እኮ የሚሞቱ ሰዎች አይገደሉ እኮ ነው። አንተ እዛው ክልል ውስጥ የምትገድል ከሆነ አንተ የምትጨፈጭፍ ከሆነ እስክንድርን ለመግደል ያራራ አውጥተህ ስጥለው እንኳን እንዴ አንተ የስልጣን ሃይራርኪ ሲያወጡ እንኳን እኮ ያስቀመጡት 13ኛ ላይ እኮ ነው እንዴ 4-5ኛ እንኳን ሊያስቀምጡት እንኳን ፈቃደኛ አይደሉም። 13ኛ ሳይኮሎጂካሊ አታክ ነው እያደረክ ያለው። እኔ ፐርሰናሊ የጎጥ ሴንቲመንት የለኝም። እስክንድር ግን ከክልሉ ውጭ ያለውን አማራ ከእስክንድር በተሻለ ማንም ሊወክሉ አይችልም። ስለዚህ እስክንድርን ሲነገር አፋድ ጋር አያይዛችሁ ሁለት ሰዎች እጅ የሰጡትን የእስክንድርን ፕሮፋይልና ስታተስ ለማውረድ የምትጠቀሙ ሰዎች አይደለም። እስክንድር ክርስቶስ ተከድቷል። ቀራኒዮ ላይ እናቱ ብቻ ናት አብራ የነበረችው ከዮሐንስ ጋር። ሐዋርያቱ ከእጁ የበሉ የእጁን ታምራት የቃሉን ትምህርት የሰሙ ሰዎች በጠቅላላ አብሮት አልነበሩ። ብቻውን ግን የመቆም ጀግና ስነ ልቦና ነበረው። ችግሩ ምንድን ነው መሰለህ? እኔ ቆሜ ጲላጦስ ፊት ክርስቶስን አቅርቦት ልፈታህም ልለቅህም አሚን ላስገድልህም ልፈታህም የምችለው እኔ ነኝ ሲለው ምን ብሎ እንደመለሰለት ታውቃላችሁ? ክርስቶስ ባይተው ታምረኛ ነው። ውሃ ላይ ሲራመድ የነበረ አምላክ ነው። እውር ሲያበራ ሙት ሲያስነሳ የነበረ ተአምር ሰርቶ ራሱን ነፃ ማውጣት ይችል ነበር። የኔ ሞት ግን እኔ ተአምር ሰርቼ ከምድንበት በላይ የሆነ ቫልዩ አድ የሚያደርግ ሆነ ራሴን አሳልፌ መስዋዕት አደርጋለሁ ያለው እስክንድር ዛሬ ስልጣንን፣ ፖዚሽንን፣ ስታተስን ሁሉን ነገር ጥሎ 2 ዓመት ሙሉ አንገቱን ደፍቶ ሲታገል የነበረበት ትግል እስክንድርን እኮ ስትቀልዱበት የነበረው ስጋ በልቼ ጥርሴ ውስጥ ተቀረቀረብኝ እስቲ ኪኒ ያቀብሉኝ ላውጣ ብላችሁ እስክንድርን ፎቶ ስታመጡ ነበር። በዚህ ደረጃ የከሳበትና የተጎሳቆለበትን ትግል ያደረገን ሰው አውጥተህ እንደዚህ እንደ በቀል ከጣልከው አብሮ የታገለን እስክንድርን ካላከበርክ ከክልል ውጭ የኖረን አማራ ታውቀዋለህ። ለአንተ ሆድ ነው አምላክ፣ ለአንተ ስልጣን ነው ባለ ጌታ። እዛ ሆድንና ስልጣንን አግብተህ ተቀመጥ። ነን ኦፍ አወር ቢዝነስ። አንተን አማራ ስለሆንክ አንደግፍም፣ አብይን ኦሮሞ ስለሆነ እንዳልተቃወም ነው ሁሉ። አንተን ጎጃሜ ስለሆንክ ወር ጎንደሬ ስለሆንክ አንደግፍም፣ ወሎዬ ሸዋዬ ስለሆንክ አንደግፍም። በፕሪንሲፕል ነው የምንደግፈው፣ በፕሪንሲፕል ነው የምንቃወመው። ሻምፓይን እየረጨ ሻምፓይን እየከፈትክ ደረትን ነፍተህ እየጨፈርክ ሙዚቃ ከፍተህ የአፋድ ሰራዊት እጅ ሰጠ ምናምን ሲባል ታጨበጭባለህ። ምንድነው ታሪክ? አንተ ጋር ምን ላደርግ ነው የምታገለው? ሰዎች ተገደሉ ሲባል እኮ ሚዲያ ላይ መታችሁ እኮ እየሳቃችሁ እኮ መግለጫ የምትሰጡ ሰዎች ናቸው። የመሪያችሁ ዱፕሊኬሽን ነው። በቃ እሱን ራሱን ኮፒ ፔስት እናንተን ያየናችሁ። ተጠራርጋችሁ ገደል ግቡ። እናንተ ጋር አይመለከተኝም። ይህን ትግል አላውቀውም። ከዛሬ በኋላ ፋኖ የሚባል ሚሊታንት ናሽናሊስት ከዛሬ በኋላ አልደግፍም። ኢንተረስቴንም ያስጠብቃል ብዬ አላምንም። አመሰግናለሁ። አዲስ ታይምስ
የኔ ተራ ነው አዲስ ኦኬ ሰጥሻለሁ። አይ ኤክሰደስ እኔ ይሄንን ንግግር ምንም የሚወጣለት አይደለም ኤክሰፕት እኔ ያው ፋኖን አልደግፍም ከሚለው ውጪ እሱም ደግሞ ያ ለአንተ እረዳሃለሁ። ሌላም ሰው እንዲህ ቢል አሁን ባለው ሁኔታ ያስቀመጥከው ፕሪሚስ አለ። አብይንም ወያኔንም የታገልነው ወይንም ብልጽግናን የታገልነው ብሔራቸውን አይተን አይደለም የፖለቲካ ሪዮት ዓለማቸውን ከነነብሱ አቃጥለዋለሁ የሚል ጨካኝ መሪ መምህራኖች ትምህርት ቤት አዲስ ታይምስ ይሄ ሰውዬ አይኑን ልናይ አንፈልግም ካልወጣ ከተገለ ምናምን ሲሉን የነበሩ ሰዎች እኮ ትላንትና ዛሬ አይናቸውን በጨው አጥበው መጥተው እንዴ እስክንድር እኮ መውጣት የለበትም ይሉናል እኮ። ገፍተ ገደል ጫፍ ላይ ከጣልከኝ በኋላና የነበረኝን ፖዚሽን ከቀየርኩ በኋላ የምን ደግሞ አንጓች ቂቢያ ምንድነው ቂቢያ አንጓች ሆኖ መምጣት ነው። ኤግዛክትሊ በቃ ገፍታችሁታል። አምስት ገዳዳ ሽጉጣን ማዘዝ ሁላችንም እጅ ጠመንጃ ነው እጃችን ላይ ያለው። ወንድሞቼን ገድዬ እኔን ገድለውኝ ታሪክ ማበላሸት አልፈልግም ብሎ ነው የወጣው። ከአጥናፉ አባተ የሴንቲመንት በጣም ቶታሊ ዲፍረንት ነው። አጥናፉ አባተ ለስልጣን ይገላል። እስክንድር ነጋ ግን ለስልጣን ሲሉ ሁሉ ነገር አሚን ስልጣንን አንግሶ ራሱን እንትን የሚያደርግ ሰው አይደለም። ወንድሞቼ ይበልጡብኛል። ያው ስልጣኑን ሰሩት ብሎ ነው ጥሩ ይለው። ውሰሩ ስልጣኑን፣ ከዚህ በኋላ የምታደርጉትን አሳዩ። አይ እኔም እሱን ነው ያልኩት እኮ ኤክሰደስ ከሚገባው በላይ ነው የገለጽከው። አንተ ካወራ በኋላ ራሱ ፖለቲካን መተንተን ከባድ ነው በጣም። ኤክሰደስ ሚዛናዊ ብቻ አይደለም የፖለቲካል ሊቅ ነው። እንዴት አድርጎ እንዴት እንደገለጸው በጣም በሚገርም ሁኔታ ነው የገለጸው። እኔ እንዳንተ አይነት ሰው ያብዛልን ነው የምለው። ግን እኔ የሚገርመው ነገር ኤክሰደስ ያነሳቸው ነገሮች አሉ። ይሄንን አደረጃጀት የምንጠለው አንድ ጎጠኛ ብቻ ስለሆነ አይደለም። አሁን እሱም ነው በጣም አተኩሮ የገለጸበት የሪዮት ዓለም ጉዳይ ወይንም የፕሪንሲፕል ጉዳይ የፖለቲካ ሪዮት ዓለም። እኛ ለዲሞክራሲ ነው የታገልነው፣ ለእኩልነት ነው። ይሄንን አደረጃጀት አሁን የተፈጠረውን አደረጃጀት የሚመራው ሰውዬ በጥይት አልገልህም በእሳት አቃጥልሃለሁ ነው የሚለው። ከሱ የሚክዱትን ነው ባይዘ መካድ እኮ አንድ በፖለቲካ ውስጥ እኮ መብትም ጭምር ነው። የካደን ሰው ጥይት አልጠቀምም እሳት ነው የምጠቀመው የሚል ሰው ነው ባይዘው። እና ይሄ በጣም ኢሰባዊ ድርጊት ያደረገም ጭምር ነው ሆነስሊ። እና እስክንድርን የሚከሱበት መንገድ እኔ አስተማሪዎች ትምህርት ቤት ከፈቱ ብሎ 11 አስተማሪዎች አንዷ እናት ጎጃም ላይ ስታለቅስ አይታል እያለቀሰች እኔ ያስተማርኩት ፋኖ እኔ ያስተማርኩት መምህሮኝ ያስተማርኩት ባሌና ወንድሜን በሰባት ጥይት ሲገለው ፍለፊቴ ከአራት ልጆች ፍለፊት ነው የገደለው አለች። ከአራት ልጆች ፍለፊት። ይሄ ሰውዬ ነገ ኢትዮጵያን ሕዝብ እሳት ውስጥ ከቶ ሊያቃጥሉሉ ይችላል ሆነስሊ። እና እንደዚህ አይነት አውሬ ድርጊት ሲሰሩ ማርግ አይተናል። እኛ አንድነት ይምጣ የፋኖ ትግል ነው ብለን ነው ዝም ያልነው እንጂ እነዚህ ሰዎች ያደረጉት በራሳቸው ሕዝብ ላይ በአማራው ሕዝብ ላይ ራሱ ያደረጉትን ግፍ ብታይ የትየለሌ ነው ሆነስሊ። እና በጣም አስነዋሪ ነው። ግን የፕሪንሲፕል ኦኬ ዳንዬ የፕሪንሲፕል ጥያቄ ነው የተባለው ነገር ትክክል ነው። እኛ ለዲሞክራሲ ነው የታገልነው። አማራ የደረሰበት ግፍ ይታወቃል። አሁንም በጭቆና ውስጥ ነው ያለው ህዝብ እንዲወጣ እንፈልጋለን። የሚወጣው ግን በመርህ ላይ በተመሰረተ ትግል ነው። ነፃነቱን የአማራ ህዝብ ዲሞክራሲያዊ የሆነ ትግል አድርጎ እንጂ የወያኔንና የሻቢያን ትግል ወይ የኦነግን ትግል አድርጎ አስተሳሰብ ይዞ ነፃ የሚወጣ አማራ የለም። የደርግን አስተሳሰብ ይዘ ነፃ አትወጣ። አምባገነን ነው የምንተክለው። አምባገነን ለመትከል ደግሞ እኛ እንታገል። ትክክል ነው የኤክሶዶስ አነጋገር። እኔ እሱን ዲሲሽን ዛሬ ባልወስንም ሐሳብ ትክክል ነው ነው ብትል ራሱ የሚገርም ነገር አይደለምና አመሰግናለሁ ኤክሶዶስ። ዳኒ ቴምር ትንሽ ትበልና ላንተ ሰጣል። እሺ ኦኬ እሺ አንዴማ የሆነ እንትን አንዴ ያው ራሱ ከሱ ቀጥዬ ያወራለሁ። ችግር የለውም ዳኒ ሄደበት። እሺ ኧረ እኔ ብዙ ምለው ነገር የለም። ያው ኤክሶዶስ ሙሉ በሙሉ ነው ሐሳቡን ወስደዋለሁ። በደንብ አድርጎ አስረግጦ ተናግሮበታል። ግን ከቻለ ግን በኋላ የሚመልስልኝ ጥያቄ ትክክል በግብፅና በሻቢያ ላይ ያለ አቋም ስታንድ እደግፈዋለሁ። ግን በቲፒኤልኤፍ ላይ ያለውስ ነገር ኮምፕሮማይዝ ታደርገዋለህ የሚለውን ነገር በኋላ ልትመልሰው ትችላለህ። ቴንክ ዩ። ከዛ በተረፈ ማለት እውነትን እኮ ነው እሱ ከተናገረ በኋላ ቃላት ሁሉ ጠፍቶብኛል። ለምን ሙሉ በሙሉ ሐሳቤን ነው
በሚገዛ ደረጃ ነው የተናገረው። እኔ እውነት ለመናገር አርበኛ እስክንድር ነጋ የወሰደውን ውሳኔ በሁለት መንገድ ነው የማየው ማለት ነው። አንደኛ ደረጃ ቦይፎት በቃ እዚህ ትግል ላይ እንግዲህ የጦስ ዶሮ ሆኖ ነበረ። በዚህ ትግል ላይ በሙሉ 100% በሚደረገው ጥፋት በሙሉ እስክንድር ይባል ነበርና እስቲ ከዚህ በኋላ እንግዲህ አማራ ክልል 95% ተቆጣጥረናል፣ የአብይን አህመድ ጦር አሽመድምደናል፣ ፋይናንሳሊ ያዳከመነውን ያለው ስብስብ በሙሉ እስቲ ከዚህ በኋላ ደግሞ እንዴት እንደሆነ ደግሞ እናያቸው ደግሞ እነሱ እሱም ወደ ተራነት ወርዷል። ይሄ የሚያሳይ ምንድነው ታላቅነቱን ያየ ነው ማለት ነው። ለስልጣን ሽሚያ እንዳለው የስልጣን ፍላጎት እንዳሌለው ማለት ነው። ስለዚህ አሁን ደግሞ እኛንን የበላይ እኛንን ፈላጭ ቆራጮች የሚሉት አካላቶች እስኪ እናያቸው። አንድ ይሄ ጥሩ ነው መውጣቱ። ከዚህ በኋላ እስክንድር ሸዋ ይሄ እንደማን ነበር አንድ ኮተታም አለ ማርሸት የሚባል እስክንድር ሸዋ ላይ መንገድ ዘጋብን፣ እንጠብሳቸዋለን፣ እንገላቸዋለን፣ የአማራን ጥያቄ ኮምፕሮማይዝ ያደረጉት ማለት ነው። በአማራ ህዝብ ላይ ጄኖሳይድ አልተፈጸመም ብሎ የተናገረ ድርጅት ማለት ነው። በቃል አቀባዩ በማርሸት እንግዲህ በመርነት መጥተዋል ማለት ነው። ስለዚህ የአማራ ህዝብ ማወቅ ያለብህ በአማራ ህዝብ ላይ ጄኖሳይድ ተፈጸመበት የተፈጸመው ኤትኒክ ክሊክስ ነው ብሎ ዲናይ ያደረገ ስብስብ እንግዲህ ቦታውን ይዞታል። እስክንድር ነጋ ከእንደዚህ አይነት ስብስብ ራሱ በአመራርነት ደረጃ ተቀምጦ የውሳኔ ሰጪ አካል አለመሆኑ ራሱ እሱ ራሱ ሁለተኛ ነጥብ መጣበት ነው። ለምን ይሄ ስብስብ አሁን የተቀመጠው አጠቃላይ ሁሉንም እንደ ተቋም ማለት ነው የአዲሱ ድርጅት ሙሉ በሙሉ ዳኒ ግን እስክንድር ቆይ እንደው ላቋርጥ አይደለም እስክንድር የአቋም ሰው መሆኑን የምታየው አቦይ ስብሃት እና እነ ኢንጂነር ይልቃል እነ ቴድሮስ ጸጋይ ምናምን ወያኔንና ጀዋርን ሰብስበው ሲመጡ ራሱ አልገኝም ነው። ይሄ ሰውዬ የመርህ ሰው ነው። ይሄ ሰውዬ የመርህ ሰው ነው። እንደማንም ቆሻሻ አይደለም። እኔ ለእስክንድር ትልቅ ክብር አለኝ። አመሰግናለሁ። ቀጥል። ቴንክ ዩ ኤግዛክትሊ እሱን እኮ ነው የምልህ እኮ አሁን እኮ እኔ እዚህ ጋር አንድ ነገር መታወቅ ያለበት ይኸውልህ፣ ይሄ አዲስ የፈለገ ነገር ውሰደው፣ ወደ ግራ በለው ወደ ቀኝ በለው አስተባብለው ምንም በለው፣ ይሄ ድርጅት የተመሰረተው ድርጅት ለእኔ እንደ ዳኒ እስራኤል ራስ ኃላፊነት ውስጥ የምናገረው በህዋትና በሻዕቢያ ፖሊሲ የተቀረጸ ድርጅት ነው። የህዋትን ሀሳብ የሚያራመድ ድርጅት ነው። ከህዋት ስነ ልቦና ያልተላቀቀ ስብስብ ነው። የድርጅቱ ዋና ቃል አቀባይ ወጥቶ ኢትዮጵያ ውስጥ ካሉ ከየትኛውም ብሔራዊ ኃይል ጋር ደግፉ እያለን ነው። አገዛዙን ብሔራዊ ኃይሎች እንግዲህ ኦነግ፣ ህዋት፣ የጉሙዝ ታጣቂ የምትላቸው እነዚህ ደግሞ ጸረ አማራዎች ናቸው። አሁን እንግዲህ አስረስ ወጥቶ ለእነዚህ ቆሎ ዳቦ ቀብሏቸው እያለ ነው። በቃ በአራዳው ቋንቋ ሲተረጎ ማለት ነው። ትናንት መቶ ምንድን ነው ያለው? ከየትኛውም ኢትዮጵያዊ ወገን ጥያቄ እንመልሳለን አለ። አውቶማቲካሊ ግን ምንድን ነው ያደረጉት? የአውራጃዊ ክፍፍል እንደሆነ የምታውቀው ሊቀመንበሩ ጎጃም፣ ምክትሉ ሸዋ፣ ጎንደር ሁሉ ብሎ ነው የመጡልህ። ሰው የክፍለ ሀገራዊ ቅርጽ የያዘ ወደ ዘመነ መሳፍንት የሚወስደን የመጡበት ትግል እንተነሳንበት ያሉት ምንድን ነበረ? አማራ ጭቆና በደርሶበታል። በክልል ውጭ ያለው አማራ ይምላሉ፣ ይገዘታሉ። ከክልል ውጭ ባለ ወለቀቱ ተጨፈጨፈው አማራ ላይ ፖለቲካ ይሰራሉ፣ ገንዘብ ይሰበስቡበታል። ነገር ግን የስልጣን ሹመት ሲያደርጉ ወይ ደግሞ የስራ ክፍፍል ሲያደርጉ ከክልል ውጭ የተወለደውን ከበር ውጭ ጠብቀን የሚል ስብስብ ነው። ባጭሩ ለምን የወለጋ ቢዛሞ ለምን አላካተቱትም? እስኪ መልሱልኝ። እስኪ ለፖለቲካ መጠቀሚያ ሲሆን የወለጋ ቢዛሞ ከኛ ጋር ይሰራል ይለዋል። ዛሬ ታዲያ ለምን ለወለጋ ቢዛሞ ፋኖ ታዲያ ቦታ ወንበር ያልተሰጠው? ዳኒ ደጋግሞ ፋዝል እየሰጠኝ ነው። እስኪ ቆይ አንድ ጊዜ ከታች ያላችሁ ሰዎች መይሙና አስተባብሪ፣ መይሙና ሳሚ፣ ሌሎች ካላችሁ እዛ አስተባብሩ። አይ ዶንት ኖ ኮሜንቱ ዝጋውና ታፕታፕ ኮፒ ሊንክ አስደርግ። ኮሜንቱን አትዝጋው። ኮሜንት እኔ በትልቁ ልሁን። ቆይ ሰርቴን ያደርጋል። ኮሜንት በትልቁ እስኪ ግን ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። እሺ እኔ በትልቁ ልሁንና በታፕታፕ አድርጉ። እሺ ታፕታፕ አድርጉ ወዳጆች። ፓዝል እያመጣ ሀብትሽ ቆይ አንዴ ዳኒ ይቅርታ፣ አንድ ሺህ ሁላችንም እናድር። አንድ ጊዜ ግማሻችሁ ታብታብ አድርጉ፣ ግማሻችሁ ኮፒ ሊንክ። እኔ ኮፒ ሊንክ አደርጋለሁ። ታብታብ አድርጉ ሁላችሁም። እናመሰግናለን። ቀጥል ዳኒ። ቴንኪው፣ በጣም አመሰግናለሁ። ቀጥሉ። እሺ ቴንኪዩ። ስለዚህ እኔ እስክንድር ነጋ አንደኛ ነገር ያው እንግዲህ ነገ ከነገ ወዲያ እንግዲህ ይሄ ትግል ደግሞ ሄዶ ደግሞ መልሶ አሁን ይሄ ስብስብ ቡድን ብትይው መጨረሻ አልቲሜቱ ጎሉ ፍላጎቱ ምንድን ነው? በክልል ደረጃ ሽግግር መንግስት መሰረት ነው የሚፈልገው። ለሱ ነው የክፍለ ሀገራዊ ቅርጽ ይዞ የተቀመጡት ማለት ነው። ነገ ከነገ ወዲያ ከብልጽግና ጋር ወይ ይደራደራል ወይ ደግሞ ገደል ይዞት ይገባል። እዚህ እኔ እስክንድር ነጋ ላለፉት 2-3 ዓመት በቂ የሆነ መስዋዕት ከፍሏል፣ በቂ የሆነ ዋጋ ከፍሏል። ከዚህ በኋላ እስክንድር ባለበት ሌጂትመሲ ባለበት ክብር ህዋትና ሻዕቢያ የሚያዘው
ስብስብ ቡድን ውስጥ ገብቶ የውሳኔ ሰጪ አካል አለመሆንና ተራ አባል መሆኑ ለሱ ነፃነት ነው በቃ። እዛ ውስጥ ግን የገቡት ግን መታወቅ ያለበት በጎንደር በኩልም የገባው፣ በወሎ በኩልም የገባው፣ በሸዋ በኩልም የገባው፣ በጎጃም በኩልም የገባው የአማራ መሰረታዊ ጥያቄ የወሰንና የማንነት ጥያቄ ኮምፕሮማይዝ ያደረገ ስብስብ ነው። ከህዋት ጋርና ከሻዕቢያ ጋር አስመራ ተቀምጦ ከእስክንድር ጋር መቀመጥ ያቃተው ስብስብ ነው። ለምን? የገቡበት ዓላማ እውነትም ከመጀመሪያ እንደተናገሩት የአማራ ማህበረሰብን የህልውና አደጋ ለመከላከልና ህብረተሰባችንን ነፃ ልናወጣው ሳይሆን የአማራን ህዝብ መነገጃ መጠቀሚያ ያደርገው የነሱ የወርቅ ህገወጥ ገንዘብ መካመቻ መነገጃ ነው ያደረጉት እንጂ ከሻዕቢያ ጋርና ከህዋት ጋር አስመራ ከተቀመጥ እንዴት ነው የሚያቀት ከአንድ አማራ ጋር አብሮ መቀመጥ? ስለዚህ ይሄ ድርጅት የተመሰረተው የአማራን ወሰንና ማንነት ጥያቄ የአማራን መሰረታዊ የወጣበትን ትግል ኮምፕሮማይዝ አድርገው በአናታችን ላይ እንግዲህ ህዋትንና ሻዕቢያን ለማምጣት የሚሰራበት ርብርብ ነው። እንደዚህ አይነት ደግሞ ታሪካዊ ሰጡስ ደግሞ እስክንድር ነጋ ከውሳኔ ሰጪ አካልነት በመውጣቱ እኮራበታለሁ፣ አበረታተዋለሁ። እዚህ አሁን የተቀመጠው ስብስብ ከጎንደር ውሰደው፣ ከጎጃም ውሰደው፣ ከወሎ ውሰደው የወያኔ የህዋት ተላላኪ የሻዕቢያ ገረድ ናቸው። በቃ አለቀ። ፔሬድ። የመጨረሻ የአማራ ትግል መጨረሻ ህዋትና ሻዕቢያን ተሸክመን መተን እናታችን ላይ ለመንገስ አይደለም። የወጣንበት መሰረታዊ ዓላማችን ስርዓቱም ሆነ ላለፉት 30 ዓመታት የአማራ ማህበረሰብ የህልውና አደጋ አጋጥሞታል ብለን ነው እንጂ የመጣ ነው የህዋትን ጥያቄ ለመመለስና ወይ ደግሞ የሻዕቢያን በኢትዮጵያ ውስጥ የምታደርገውን የውስጥ ፖሊሲ እርስ በርስ የማጋጨትና ዲቫይድ ኮንከር ሲስተም ለመዘርጋት አይደለም።